ዛሬ የታችን ረዱ የመጣችበት ዋነኛው ትልቁ ዓላማ የተወሰኑ መንፈስ የሆኑ ጥያቄዎችን አንስታ እንድንወያይባቸው ያክል ነው። እሷ የምታነሳቸው ጥያቄዎች ምናልባት ለእናንተም ደግሞ ሲመለሱ ምላሾቹ ምናልባት መማሪያ ከሆኑ እንድናወራባቸው ያክል ነው የመጣቸው። አይ ቲንክ ይሄ መንፈሳዊ ከሆነ ኮንተንት ጋር ተያይዞ ህይወት ተኮር የሚሆኑ ሊሆኑ ይችላሉ። የምታነሳቸውን ጥያቄዎችን ያላቅም ግን ታነሳለንና እናወራበታለን። ግን ከዛ በፊት ረዱ የት ነው የምትኖረው? እንደው ያዳን እንድናቅ ያክል እስኪ ንገሪኝ። አንዳንዴ ስንመልስና ስናስረዳ ራሱ ሰው ያለበትን ኮንቴክስት ማየት ስለሚያስፈልገን እስኪ ንገሪን፣ እንተዋወቅሽ። ረዲት ሚካኤል እባላለሁ። ጀርመን ነው የምኖረው። ተማሪና ሰራተኛ ነኝ። አራረ ሁለቱንም አስራት በኩራት ታውቂያለሽ ረዲት? አሁን ጀመርኩኝ። ጥሩ ነው። ጥሩ መልሽ። ያው ከራቀሽ የኔን አካውንት ልክልሻለሁ። ስቀልድ ነው ደግሞ በዚህ ደግሞ ሌላ ነገር እንዳይሉ። እሺ ረዱ ስላወቅንሽ በጣም ደስ ብሎናል። ስለዚህ ዛሬ የተወሰኑ ነገሮችን እናወራለን። እኔ ተወዳጆች፣ እኔ ጋርም እሷ ጋርም ያላችሁ ወንድሞች ሁላችሁንም በጌታ ሰላም ሰላም ብያችኋለሁ። እንዴት አላችሁ? እንግዲህ ብዙዎቻችሁ ዛሬ ሰንበት ነው ቤተክርስቲያን ደርሳችሁ እንደመጣችሁ ተስፋ አደርጋለሁ። እና እህታችን ረዱ መንፈሳዊ አንድ ቪዲዮ ከአንቺ ጋር ሌሎችም ሀሳቦች ካሏት ረዲት ወጣት ልጅ ነች፣ ወጣት እህታችን ነች። ሊያውም ደግሞ በውጭ ዓለም የምትኖር እህት ነች። ስለዚህ ከወጣትነቷ ጋር ተያይዞ ደግሞ የሚመጡ በጣም ብዙ ህይወት ተኮር የሆኑ ጉዳዮች አሉ። ከቤተ ክርስቲያን አንጻር ደግሞ እንዲህ አይነት ሀሳቦች ምን እንደሚመስሉ መጠየቅ ልትፈልግ ትችላለች፣ መረዳት ልትፈልግ ትችላለች። ስለዚህ እኛ ወንድሞቿ ለምን አናግዛትም ብለን ነው እኛ የሚያሰብነው። እና ረዱ ጥያቄዎችሽን ማቅረብ ትችላለሽ። ከጥያቄዎች ውስጥ ኤክስፔክት የማድረገው ጥያቄ አለ። ያንን ጥያቄ ካልጠየቅሽ እኔ መጨረሻ ላይ አነሳልሻለሁ፣ እኔ ራሴ ጠይቅሻለሁ ማለት ነው። እሺ አሁን መቀጠል ይቻላል። እኔም ጥያቄ አለኝ፣ ግን አንድ ፎሎወሬም የሆነ በጣም አሪፍ ጥያቄዎች የምላቸውን ጥያቄዎች በሃይማኖት ዙሪያ በጣም ዲፕ ጠየቀኝ እና ከዛም በኋላ እሱንም እጠይቃለሁ። ያ ችግር የለም፣ ካልከበደኝ እመልሳለሁ። አይከብድም ብዬ አስባለሁ። እሺ የመጀመሪያው ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 81 መጽሐፍት ስትጠቀም ሌሎች አብያተ ክርስቲያናት ግን 66 መጽሐፍት ብቻ ይጠቀማሉ። እነዚህ ተጨማሪ የተባሉ መጽሐፍት መጽሐፈ ሄኖክ፣ መጽሐፈ ኩፋሌ ለምን በሌሎች ዘንድ ተቀባይነት አጡ? በውስጣቸው ምን ሚስጥር ይዘዋል? መልካም። እሺ በውስጣቸው ሚስጥር ይዘዋል። በስትክክል ግን ብዙ ጊዜ እንዲህ አይነት ሀሳቦች አይ ቲንክ ብዙ ጊዜ በተደጋጋሚ ፕሮቴስታንት ከሆኑ እህት ወንድሞቻችን ጋር ተያይዞ በተደጋጋሚ ይነሳል። በመጽሐፍ ቅዱስ የቀኖና ታሪክ በመሰረቱ 66 የሚባል የመጽሐፍ ቅዱስ ቀኖና የለም። መጽሐፍ ቅዱስ ሲጀመር በመሰረቱ በመጽሐፍ ቅዱስ እንደው የቀኖና ታሪክ በራሱ 66 የሚባል የመጽሐፍ ቅዱስ ቀኖና የለም። አንድ ነገር መረዳት ይኖርብናል። ረዱ አንድ መረዳት ያለብን ነገር የመጀመሪያው ትልቁ ነገር ምንድን ነው? መጽሐፍ ቅዱስ ሳይሆን ቤተክርስቲያንን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። ይሄ ምን ማለት ነው? እንዲህ ስንል ምን እያለን ነው? እሺ መጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። ምን ማለት ነው? ክርስቶስ በደሙ የመሰረታት ይህች ቅዱስ ቤተክርስቲያን ትክክለኛ የሆነ የእግዚአብሔር እስትንፋስ ያለባቸው መጽሐፍቶች እነዚህ ናቸው ብላ ያስቀመጠችው ቅዱስ ቤተክርስቲያን ነች። ስለ መጽሐፍ ቅዱስ እውነተኝነት ማረጋገጥ የምንችለው ከቤተ ክርስቲያናችን አስተምህሮ ነው ማለት ነው። አሁን ብዙዎች በተለያየ አንግል በተደጋጋሚ የሚያነሱት ትልቁ ሀሳቢያ ነው። መጽሐፍ ቅዱስ 66 ሆኖ ሳለ 81 የሚል የመጽሐፍ ቅዱስ ቀኖና ከየት መጣ የሚል ሀሳቦችን በተደጋጋሚ ያነሳሉ። የጽሁፍ ማስረጃዎችን ምን አደርግልሻለሁ? በውስጥ እልክልሻለሁ። እሺ አሁን ማነሳልሽን የጽሁፍ ማስረጃዎች በአጠቃላይ በውስጥ እልክልሽና በደንብ ትመለከቻቸዋለሽ። ኤርሊ ቸርች ፋዘርስ የሚባሉ አሉ። ያው እያንዳንዱን ሀሳብ ምንድነው የምናደርገው? እያንዳንዱ ልክ እንዳንቺ ያሉ እህት ወንድሞቻችን መረዳት በሚችሉት መልኩ
ነው ቀስ ብለን የምናስረዳቸው። ኤርሊ ቸርች ፋዘርስ የምንላቸው አሉ። መጽሐፍ ቅዱስ ቅድም እንዳልኩሽ በመሰረቱ 66 የሚባል የመጽሐፍ ቅዱስ ቀኑና የለውም። 66 የሚባል የመጽሐፍ ቅዱስ ቀኑና የለውም። አሁን የእኛን ቪዲዮዎች በተደጋጋሚ ተመልክተሽ ከሆነ ከኛም ደግሞ የተሻሉ መምህራን የሚያነሷቸውን የተለያዩ ሀሳቦች ተመልክተሽ ከሆነ ከፕሮቴስታንት እህት ወንድሞቻችን ጋር ኢቨን ስንወያይ የምናነሳቸው ትልቁ ሀሳብ ይሄ ነው። 66 የሚባል የመጽሐፍ ቅዱስ ቀኑና ከየት አመጣችሁትም? they have no idea። እኔና አንቺ አባቶች አሉ፣ ኦኬ፣ የቤተክርስቲያን አባቶች አሉ። እኔና አንቺ መጽሐፍ ቅዱሳችን እውነተኛ የእግዚአብሔር ቃል እውነተኛ የሆነ የእግዚአብሔር እስትንፋስ ያለበት መጽሐፍ መሆኑን ለማረጋገጥ የአባቶቻችንን ትምህርት ማንሳት ለኛ በቂ ነው። በተቃራኒው ግን ሌሎች ሰዎች የሚያነሷቸው ሀሳቦች ጀስ በቃ ከሱቅ ገዛ ነው 66 ብቻ ነው ከማለት ያለፈ ታሪካዊ የሆነ ማስረጃ የላቸውም። ስለዚህ ሌሎች እህቶች ወንድሞችም ከመሰረቱ እውነተኛ የሆነው መጽሐፍ ቅዱስ 66 እንደሆነ አድርጋችሁ መረዳት የለባችሁም። መጽሐፍ ቅዱሳዊ የእግዚአብሔር እስትንፋስ ነው። ነገር ግን ከመሰረቱ 66 የሚባል የመጽሐፍ ቅዱስ ቀኑና የለውም። ይሄንን በምን ልናቅ እንችላለን? ቅድም እንዳልኳችሁ በቀደሙ አባቶች ትምህርት እነ ቅዱስ አትናቴዎስ ሌሎችም ቅዱሳን አባቶች ባስቀመጡልን ትምህርት መሰረት እውነተኛ የሆኑ የብሉያት መጽሐፍት ስንት እንደሆኑ እውነተኛ የሆኑ የአዲስ ኪዳን መጽሐፍት ስንት እንደሆኑ ማወቅ መረዳት እንችላለን። ሶ ምንድነው የምናደርገው መሰለሽ ረዱ አይ ቲንክ እንደ አይነት ሀሳቦችን ሞር አንቺም እንድትረጂ የመጽሐፍ ቅዱስ ቀኑና 66 ብቻ ነው የሚል ሰው ልክ ምን እናደርጋለን መሰለሽ እንደውም ሰኞም ሊሆን ይችላል ማክሰኞም ይመችሻል አይደለ? ቀን ላይ እኛ ላይፍ ስትሪም ላይ በደንብ አድርገን ከኛ ጋር ጆይን ታደርጊና የመጽሐፍ ቅዱስ ቀኖኖች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንት እንደሆኑ ምክንያቱም አሁን ሙሉ መረጃዎችን በጽሁፍ ደረጃ ስላልተዘጋጀው አሁን እዚህ ላይ ማቅረብ አልችልም። የኔ ተወዳጆች ለአንቺ በውስጥ ግን እልክልሻለሁ እንደወጣሁኝ። ከዛ በመቀጠል ግን ሰኞ እንደውም ትልቁ ርዕሳችን የሚሆነው ይህንን እናደርግና ከዛ ከሌሎች እህት ወንድሞችም ጋር ደግሞ በነፃነት ሀሳቡ ይሰጡ ታይዋለሽ። ብዙ ጊዜ ከፕሮቴስታንት እህት ወንድሞቻችን ጋር ስንኖር የሚያነሱብን ጥያቄ ይሄ ስለሆነ ከቃል ባለፈ በጽሁፍ ደረጃ ደግሞ ልትመለከቱት ያስፈልጋል። ቅድም እንዳልኳችሁ እኛ መጽሐፍ ቅዱስ ቀኖናውን ልናውቅ የምንችለው ከምን አንጻር ነው አልኳችሁ? በቀደሙ የአባቶች ትምህርት የቀደሙ የአባቶች ትምህርት ላይ አባቶች የብሉይ ኪዳን መጽሐፍ ስንት ናቸው ብለዋል፣ በዝርዝር እንመለከተዋለን። የአዲስ ኪዳን መጽሐፎች ስንት ናቸው ብለዋል፣ በዝርዝር እንመለከተዋለን። ከዛ ውጭ ግን የመጽሐፍ ቅዱስ ቀኖና አለ ወይ ለሚሉ ሀሳብ ግን የለም ነው የምንለው። አይ አሉ ለሚሉ ሰዎች ግን ምን እናደርጋለን? እነሱንም ደግሞ በፍቅር ኢንቫይት እናደርግና በመጽሐፍ ቅዱስ የማስረጃ ይሄው እዚህ ላይ ይሄ መጽሐፍ ቅዱስ ቀኑና እንዲህ ነው ብለው እንዲናገሩ እድል እንሰጣለን። በአጭሩ ግን የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳችን ስንት መጽሐፍ ነው ተብለን ስንጠየቅ የምንመልሳቸው መልሶች ከልባችን አፍልቀን ሳይሆን የቀደሙ አባቶች ትምህርት መሰረት አድርገን የአባቶችን ትምህርት አንስተን ቤተክርስቲያን በቀነነችው ልክ ሐቁን እንናገራለን። ሰው የመጽሐፍቱን ቁጥር ልናቅ የምንችለው በቀደሙ አባቶች ትምህርት ነው ማለት ነው። ረዱ አሉ አይደል? አልተቆራረጥኩም አይደል ጋይስ? እሺ እንቀጥል። ረዱ እሺ ህፃናት ገና በ40 እና በ80 ቀናቸው ለምን ይጠመቃሉ? አምኖ የተጠመቀ ይድናል የሚል ላይ ማመን የቀደመ ከሆነ ህፃናቱ ሳያውቁ መጠመቃቸው እንዴት ይታያል? በጣም ጥሩ ጥያቄ ነው። ብዙ ጊዜ ከህፃናት ጥምቀት ጋር ተያይዞ ህፃናት እንዴት ሳያምኑ ጥምቀትን ይጠመቃሉ የሚል ጥያቄ በተደጋጋሚ ይነሳል። የኔ ተወዳጆች ሁላችሁም እንደው ተረጋግታችሁ በፍቅር ብታደምጡ ደስ ይለኛል። አንዳንድ ነገሮችን እንዴት ነው የምናደርገው? ለምሳሌ ትልቅ ሰው እንደሚጎርሰው ለህፃናት አናጎርስም አይደል? ስለዚህ ረዱና ሌሎች እህቶች ወንድሞች መረዳት በሚችሉት ልክ ለማስረዳት እንሞክራለን እና ምናልባት ደግሞ እንግዲህ እኛ እንደው ማስረዳት ከምንችለው በላይ ከሆነ ከኛ የተሻሉ ወንድሞች ስላሉ ከነሱ ጋር ደግሞ ቁጭ ብለን በደንብ እናወራበታለን። ከህፃናት ጥምቀት ጋር ተያይዞ በመጀመሪያ አንድ መረዳት ያለብን ነገር መጽሐፋችን እንደሚለው ያመነ የተጠመቀ ይድናል ነው። ኦኬ፣ ያመነ ከዛስ የተጠመቀ ይድናል። ስለዚህ ሰዎች በክርስቶስ ኢየሱስ ካመኑ በኋላ ጥምቀትን ይጠመቃሉ። ይሄ ቤተክርስቲያን ትምህርት ነው። ማመን ቀዳሚው ነገር ነው እና ህፃናት ሳያምኑ ለምንድን ነው ጥምቀት የሚጠመቁት? እንደምታውቂው በቤተክርስቲያናችን ረዱ ወንዶች በ40 ቀን ሴቶች ደግሞ በ80 ቀን ጥምቀትን ይጠመቃሉ።
ወንዶች ህፃናት በ40 ቀናቸው፣ ሴቶች ደግሞ በ80 ቀን ይጠመቃሉ። ቁጥሩ በነገራችን ላይ ስናት ዶክትሪን ዶግማ አይደለም። ሶስት ነገሮችን በጣም ለያይተሽ እንድትረጂ ይፈልጋሉ። ይሄ ዶግማ፣ ቀኖናና ትውፊት የምንለው ማለት ነው። እነዚህ ነገሮች ታውቂያቸዋለሽ ረዱ? ምናልባት ከዚህ በቀደም በትምህርት ቤት ተቋም ውስጥ አልፈሽ የምታውቂ ከሆነ ልትረጃቸው ትችያለሽ። ካልተረዳሹ ግን ምናልባት ዛሬም ቲክቶክ ለምሳሌ የጀመረ ሰው ሊኖር ስለሚችል ሶስቱን ነገሮች ለያይተን ለማስረዳት እንሞክር። ዶግማ የምንለው ጥንት የነበረ ዛሬም ያለ ወደፊትም የሚኖር የማይለወጥ ትምህርት ነው። እሺ፣ ዶግማ የምንለው ትምህርት የማይለወጥ ተለዋዋጭነት የማይኖረው ትምህርት ነው። ለምሳሌ እኛ በስላሴ እናምናለን። ስላሴ በአካል ስንት ነው ረዱ? አይ በአካል ሶስት ነው። ጎበዝ ልጅ። በመለኮት ደግሞ ስንት ነው? ቅድም እንዳልሽው አንድ ነው። አሁን ይህ ትምህርት ወደፊትም በእኛም ካለፈን በኋላ በሚመጣው የክርስትና ዓለም ላይ ማንም ሰው ይህንን ትምህርት ሊለውጡ አይችልም። በቃ ያውን ዶግማቲክ የሆነ የቤተክርስቲያናችን ትምህርት ነው፣ ሊለወጥ የማይችል ማለት ነው። እሺ፣ ከኛም በፊት ያሉ አባቶች የሚያምኑት ይሄንን ነው። አሁንም ያሉ ክርስቲያኖች የሚያምኑት ይሄንን ነው። ወደፊትም ከኛ በኋላ የሚመጡ ልጆቻችንም የሚያምኑት ይሄንን ነው። ከዚህ ውጪ ማንም ሰው ትምህርት ሊለውጥ አይችልም። ይሄ ትምህርት ሊለወጥ የማይችለው አምላካችን እግዚአብሔር በመለኮቱ ተለዋዋጭ ያልሆነ ስለሆነ ነው። ስለዚህ እንዲህ አይነት ትምህርቶችን ዶግማ ወይም ደግሞ ዶክትሪን እንላቸዋለን። የማይለዋወጡ ናቸው። ሁለተኛው ቀኖና ነው። ቀኖና የምንለው ደግሞ ስርዓት ማለት ነው። ሽረዱ ስርዓት ነው የምንለው። ቀኖና በቤተክርስቲያናችን አለ እና የስርዓት ትምህርቶች እንደየዘመኑ ደግሞ ተለዋዋጭነት አላቸው። ተረተሽኛል? እንደየዘመኑ ተለዋዋጭነት አላቸው። ለምሳሌ አንቺ ባለሽበት ሀገር ቅዳሴ የሚገባበት ሰዓትና እኛ ባለንበት ሀገር ቅዳሴ የሚገባበት ሰዓት የተለያየ ሰዓት ሊሆን ይችላል። እንደው አናርቀውና እዚህ ኢትዮጵያ ውስጥ ሆነን አዲስ አበባ ያሉ ካህናትና አፋር ክልል ያሉ ካህናት ቅዳሴ የሚገቡበት ሰዓት ተመሳሳይ ሊሆን አይችልም። ይሄ ስርዓት ነው፣ ቀኖና ነው። እንደ ሁኔታው እንደ ኮንቴክስቱ ነገሮች ተለዋዋጭ ይሆናሉ። ትውፊት የምንለው ደግሞ ከቀደሙ አባቶቻችን መንፈሳዊ የሆነ ተረከብነው ባህል ነው። ለምሳሌ እኔና አንቺ ዛሬ ስንገኝ ነጠላ ለብሰናል። ይሄ ቅዱስ ትውፊት ይባላል። ሌሎችም በጣም ብዙ የምናነሳቸው ቅዱስ ትውፊቶች አሉ። አሁን ነገርን ሳናሰፋ ወደ ዋናው ሀሳብ ልመልስሽ። ህፃናት በ40 ቀናቸውና በ80 ቀናቸው የሚጠመቁት ቀኖና ነው። አንዳንድ ሰዎች ነገሩን እንደ ዶግማ አድርገው ይመለከቱታል። ቀኑ ማለት ነው 40 ቀን የምንላትና 80 ቀን የምንላት ስርዓት ነው። ህፃናት ድንገት ከታመሙ እነዚህ ቁጥሮች ሳይሞሉ ወንድ ከተወለደ 40 ቀን ሳይሞላው ሴትም ከተወለደች 80 ቀን ሳይሞላት ወዲያው ሊጠመቁም ይችላሉ። ግን ለምንድን ነው የሚጠመቁት ስንል ቤተክርስቲያን በጣም በምላት ሰዎችን በፍቅር የምታስተምርበትን አንድ ምሳሌ ልስጥሽ። ለምሳሌ አንቺ አሁን ያው ስላላገባሽ ልጅ ስላልወልሽ በአንቺ ቤተሰቦች ምሳሌ ልስጥሽ። የአንቺ ቤተሰቦች አንቺን ወልደው አንቺን ሲያሳድጉ ረዱ። ህፃን በነበርሽበት ሰዓት ስትታመሚ ሆድሽን ሊሆን ይችላል፣ ራስሽን ሊሆን ይችላል። እንደ አንድ አካልሽን ስትታመሚ ወዴት ነው ይዞሽ የሚሄዱት? ወደ ሐኪም ቤት አይደል? ወደ ሆስፒታል ይወስዱሻል። ፈቃድሽን ይጠይቃሉ ወደ ሆስፒታል ለመውሰድ። እሺ፣ ከታመምሽ በኋላ ሆስፒታል ወስዶሽም ደግሞ አንቺን የሚያክምሽ ዶክተር አይ በቃ ከዚህ ነገር ትንሽ ጤናዋን መለስ እንደሌላት እንዲህ አይነት መድኃኒት ያስፈልጋታል ብሎ ለቤተሰቦችሽ ሪኮመንድ ሲያደርግ ቤተሰቦችሽ አሁንም ያንቺ ፈቃድ ይጠይቃሉ? ረዱ አይጠይቁም። እያንዳንዱ ፕሮቴስታንት የሆኑ ሰዎችን በነገራችን ላይ ልጆቻቸውን ወደ ሆስፒታል ሲወስዱ ፈቃዳቸውን አይጠይቁም። አሁን ብዙ ጊዜ ፕሮቴስት የሚያደርጉ ሰዎች የሚቃወሙ ሰዎች የቤተክርስቲያንን ትምህርት እንዲሁ ሰዋዊ በሆነ ሎጂክ እንደሚነሱ የምትረዱት በዚህ ነው። ህፃናትን ክርስቲያን የሆኑ ቤተሰቦች ለምን ያስጠምቃሉ ከተባለ እነሱ የቀመሱትን ድህነት ልክ በዓለም ቅድም ምሳሌ እንደሰጧችሁ አንድ ጤናማ የሆነ ቤተሰብ እናት አባት እነሱ ያገኙትን ጤና እነሱ ያገኙትን ደስታ ህፃን ልጃቸው እንዲያገኝ ስለሚፈልጉ ወደ ሕክምና ቦታ ይወስዱታል። በተመሳሳይ ክርስቲያን የሆነን ቤተሰብ ደግሞ ልጁ ከክርስቲያን ቤተሰብ የተወለደ ስለሆነ እነሱ ያገኙትን ድህነት ያገኝ ዘንድ በህፃንነቱ ያስጠምቁታል። ስለዚህ በህፃንነታቸው በእኛ ቤተክርስቲያን ህፃናት የሚጠመቁት ለዛ ነው። ምክንያቱም ልጆቹ ቀድሞ የተወለዱት ከምን ስለሆነ ከክርስቲያን ካመነ ቤተሰብ ስለሆነ። ያላመኑ ሰዎችን ግን
ሳያምኑ ዝም ብለን እያመጣን አናስጠምቅም። ረዱ አይሽ ለምን የዮሐንስ ወንጌል ምዕራፍ 15 ላይ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ሰዎች ቅርንጫፍ የሚሆኑት which means እውነተኛ የወይን ግንድ እሱ ነው። እውነተኛ የወይን ግንድ ጌታችን ኢየሱስ ክርስቶስ ነው። ከዛ ሰዎች በማመን ከእርሱ ጋር ይጣበቃሉ ከወይን ግንዱ ጋር እና ምን ይሆናሉ? ቅርንጫፍ ይሆናሉ። ስለዚህ ሰዎች ከእርሱ ጋር ተጣብቀው ቅርንጫፍ ለመሆን በእሱ ማመን እንዳለባቸው በአጽንኦት ያስተምራል፣ ይናገራል። ስለዚህ ያላመኑ ሰዎችን ዝም ብለን አናስጠምቅም። እነርሱ ማመን ይኖርባቸዋል። ካመነ ቤተሰብ የተወለደ ሕፃን ልጅ ግን ቅድም እንዳልኳችሁ ቤተሰቦቹ እነሱ ያገኙትን ድህነት እነሱ የቀመሱትን ጤናማነት እንዲያገኝ ስለሚፈልጉ ኦፍኮርስ ያስጠምቁታል። ስለዚህ በሕፃንነት ወንዶችም ሴቶችም በሕፃንነታቸው ጥምቀትን የሚጠመቁት ለዛ ነው። ይሄ ምሳሌ እንደው ለብዙዎቻችሁ ጥሩ ምሳሌ እንደሚሆን ተስፋ አደርጋለሁ። እንቀጥል። ረዱ ለምንድነው ቅዳሴ በግዕዝ የሆነው? ሁሉም ሰው እንዲረዳው ማለት እኛ የምንችለው ቋንቋ ብዙዎቻችን አማርኛ ነው እና ለምን በአማርኛ አልሆነም? እሺ ያው እንደዚህ አሁን ቅድም እንዳልኩሽ የቅዱስ ትውፊትና ከቀኖና ጋር ተያይዞ ሊነሱ የሚችሉ ነገሮች ናቸው። በነገራችን ላይ ቅዳሴ ከበፊትም ይዜም የነበረው በግዕዝ ነው። ቅዳሴ ይቀደስ የነበረው በግዕዝ ነው። ግዕዝ የሆነበት ትልቁ ምክንያት ምንድን ነው ቢባል እንደው አንዳንድ ሰዎች ከሌላ አንግል እንዳይረዱት ሁሉን ገዢ የሆነ ሀሳብ ለማንሳት ያክል የቤተ ክርስቲያን ሀብት ስለሆነ ነው። ይሄ የምንጠቀማቸው የአማርኛ ፊደላት በነገራችን ላይ የአማርኛ ፊደላት አይደሉም። ረዱ የአማርኛ ፊደላት አይደሉም። እነዚህ ሀ ሁ ሂ የምንላቸው ለሉሊ የምንላቸው በአጠቃላይ ፊደላቱ የግዕዝ ፊደላቶች ናቸው። የግዕዝ ፊደላቶች ናቸው፣ የአማርኛ ፊደላቶች አይደሉም። እና ለዚህ ቋንቋ ቤተክርስቲያን እናት ስለሆነች ቤተክርስቲያን ትገለገልበታለች። ከዛ ውጭ ግን ህዝብ መረዳት ያለበትን አንዳንድ ሀሳቦችን ግን በግዕዝ አይደለም የሚተላለፉት። ለምሳሌ ወንጌል ሲነበብ ወንጌል በአራቱም አቅጣጫ ይነበባል። በቅዳሴያችን ወቅት እንደምታውቂው ረዱ ካህኑ፣ ንፍቅ ካህኑም፣ ሊቀ ዲያቆኑም፣ ንፍቅ ዲያቆኑም ወንጌልን ሲያነቡ በአራቱም አቅጣጫ ሲነበብ በግዕዝ ሳይሆን በአማርኛ እንዲነበብ ይደረጋል። ለምን? ያ ስብከት ለሰው መሰበክ ያለበት በሚሰማው ቋንቋ መሆን ስላለበት ማለት ነው። ከዛ ውጭ ግን ያው አንዳንድ ጊዜ ስንፍናችን ስለሆነ ነው። እንዲህ ብዬ ላንሳው፣ ምሳሌ ልስጥሽ። ሌላም አሁንም ቀላል የሆኑ ምሳሌዎችን ሲምፕል የሆኑ ምሳሌዎችን አነሳለሁ። ረዱ ያው እንደ አንቺ አይነት እህቶች ወንድሞች ሲመጡ ማውራት ያለብን ልክ እንደ እህት እንደ ወንድሞቻችን ነው። በሌላ አይነት ደግሞ ኢንቴንሽን የሚመጣን ሰው ደግሞ ማውራት ያለብን ልክ በመጣበት ኢንቴንሽን ነው። ለምሳሌ ረዱ አንቺ ጀርመን ሀገር ሄደሻል አይደል? እሺ ምንድን ነው የሚባል የነሱ ቋንቋ? ያ ይቅርብኝ በቃ። ግን የነሱ ቋንቋ አሁን የነሱን ቋንቋ ተምረሻል አልተማርሽም? ረዱ ተምረሻል። ኢማጂን ይልሽ አሁን እንግዲህ ከኢትዮጵያ ተነስተሽ ጀርመን ድረስ ሄደሽ የጀርመኖችን ቋንቋ ተምረሻል። ህንድ ሀገር ሄደው ሌላም ኢትዮጵያዊ ወገናችን የህንዶችን ቋንቋ ተምሮ ነው እዛ የሚኖረው አይደል? አረብ ሀገር የሄዱ እህቶቻችን የአረብ ሀገርን ቋንቋ ተምረው ነው ስራ የሚሰሩት። አይሽ የሰው ልጅ ለመስራት፣ ለመለወጥ፣ ለመማር፣ ለማደግ የሄደበትን የተሰደደበትን ሀገር ቋንቋ ይማራል። ሰዎች ለምንድን ነው ወደ ቤተክርስቲያን ሲመጡ ግዕዝ ቋንቋ መማር የማይፈልጉት? ይሄ ስንፍናችን አይመስልሽም? ረዱ ይሄ የእኛ ስንፍና ነው። አየሽ አንዳንድ ጊዜ እኛ ለእንጀራችን ብለን ለኑሯችን ብለን ውጭ ሀገር ድረስ ተሰደን የተለያዩ ቋንቋዎችን ስንለማመድ የተለያዩ ቋንቋዎችን ስንማር አሁን ኪዱ አንድ ያስተማረችን ጀርመንኛ ነበረ ኢሽሊቢዴሽ የሚል ማለት ነው። ምን ማለት እንደሆነ አላውቅም። እና አሁን እንዲህ አይነት ቋንቋዎችን እዛ ሀገር ድረስ ሰዎች ሄደው ተምረው አጥንተው ከሰው እየተግባቡበት ገንዘብ እያገኙበት ነው፣ ራሳቸውን እየለወጡበት ነው። እና ለምንድን ነው እኛ ክርስቲያኖች ወደ ቤተክርስቲያን ስንመጣ ለምንድን ነው ቤተክርስቲያንን ቋንቋ ማንማረው? ይሄ የኛ ድክመትና የኛ ስንፍና ነው። አሁን ብዙ ጊዜ ትውልዱ እንዲሁ በስሜቴነት ጠያቂ ትውልድ ስለሆነ ለምንድን ነው በግዕዝ ቋንቋ የሚቀደሰው ይላል እንጂ ቀደም እንዳልኩሽ ልክ ጀርመን ሀገር ሲሄድ ለምንድን ነው ጀርመንኛ የምትወሩት ይባላል እንዴ? አይባልም። ጀርመን ሀገር ሲኬድ እንዴ ለምንድን ነው እኛ በሚገባን ቋንቋ በአማርኛ ማታወሩት አይባልም። ጀርመን ሀገር ሲኬድ በጀርመንኛ አይደል? ወደ አውሮፓ ሲኬድ በእነሱ ቋንቋ፣ አረብ ሀገር የሄዱ እህቶቻችን በአረብኛ ቋንቋ
ሰርተው ለውጠው ነግደው አትርፈው ይመለሳሉ። ሰዎች ወደ ቤተክርስቲያንም ሲመጡ ደግሞ የቤተክርስቲያናቸውንማ ካልቸር ሊለምዱት ይገባል። ለምንድነው ግዕዝ ቋንቋ የምትናገሩት ማለት የለባቸውም። መጓጓት ይኖርብናል። አስ ክርስቲያን እያንዳንዳችን ክርስቲያኖች ለአንቺ አይደለም ረዱ ለሌሎችም እንደው እንዲህ አይነት ነገር ባይምሯችሁ የሚመላለስ እህቶች ወንድሞች ለሁላችሁም በደንብ ቀርባችሁ እንደውም የግዕዝን ቋንቋ ልታውቁት ልትማሩት ይገባል። ከዛ ውጭ ግን ቅድም እንዳልኩት ረዱ ቤተክርስቲያን እናታችን ናት። እናትነቷ መዘንጋት የለብንም። ከአብራ ከመንፈስ ቅዱስ በ40 በ80 ቀን ጸንሳ ወለናለች። እናታችን ናት ቤተክርስቲያን እና ይህች ቅድስት ቤተክርስቲያን ለእኛ ለልጆቿ አብዝታ ታስባለች። መስማት ያለብንን መረዳት ያለብንን በተለይ ደግሞ ሕይወት የሆነውን የክርስቶስ ኢየሱስን ወንጌል በቋንቋችን እንድናደምጥ ይደረጋል። በነገራችን ላይ ለምሳሌ አዲስ አበባ እና በሰሜኑ ክፍል ወንጌሉ በአማርኛ በምንም ሊነበብ ይችላል። በሌሎች ቦታዎች ላይ ግን የተለያዩ ካህናት በየሀገሩ ቋንቋ ነው ወንጌሉ እንዲነበብ የሚያደርጉት፣ ሰው እንዲረዳ የሚያደርጉት። ስለዚህ እንትን ማለት ያለብንን ይሄ መስማት ያለብንን ትምህርት ቤተክርስቲያን መስማት ባለብን ትምህርት ታሰብረናለች። ከዛ ውጭ ግን ባሉት ነገሮች ላይ ቅድም እንዳልኩት ያው ወደ ቤተክርስቲያን ስንቀርብ ልንማር ይገባል። ረዱ እሱ ይሰመርበት። ግዕዝ በደንብ መማር አለባችሁ። እሺ እንቀጥል። ስንት ጥያቄ ነው ግን ይዘሽ የመጣሽው? ወይኔ ጉዴ። እሺ እንቀጥል። የማውቀው ይመስለኛል የከበሮ፣ የሽብሸባ፣ የማጨብጨብ እና የጽናጽል ትርጉሙን ግን አላወኩም። የከበሮ፣ የሽብሸባ፣ የጭብጨባ ትርጉም ምንድን ነው? በጣም አሪፍ። በጣም የሚገርምሽ ነገር ረዱ ጥሩ ጥያቄ ነው ያነሳሽው። ብዙ ጊዜ ሰዎች ልብ የማይሉት ነገሮች ናቸው እነዚህ ነገሮች። በእኛ ቤተክርስቲያን ውስጥ በዘፈቀደ የሚደረግ ነገር እንደሌለ ማወቅ አለባችሁ። ረዱ በእኛ ቤተክርስቲያን በጣም የሚገርመው ነገር ምንድነው መሰለሽ? በዘፈቀደ የሚደረጉ ነገሮች የሉ። ለምሳሌ እግዚአብሔርን ለማመስገን ለጸሎት ሊሆን ይችላል፣ ለዘማሬ ሊሆን ይችላል። ስንነሳ በዘፈቀደ የምናደርጋቸው አክሽኖች እንኳን የሉም። እንግዲህ ከኔ የበለጠ እነዚህን ነገሮች ማብራራት የሚችሉ አሉ። ቅድም እንዳልኩት ይሄ ስለ ከበሮ፣ ስለ ጽናጽል በደንብ በስፋት ማስረዳት ማብራራት የሚችሉ እህቶች ወንድሞች አሉ። አሁን ለምሳሌ እኔ 2 እህቶቼ የበገና መምህራኖች ናቸው። ከኔ የበለጠ ስለዛም መንፈሳዊ መሳሪያ በደንብ ማብራራት ይችላሉ። ግን እኔ የተረዳሁትን ያክል ልንገርሽ፣ ያው መነሻ ይሆናል ማለት ነው። ከዛ ያው እውቀትሽ እየሰፋ ይሄዳል። ከበሮ እንግዲህ ሁላችሁም ከተመለከታችሁት በአንደኛው ሳይድ በኩል ጠባብ ነው፣ በአንደኛው ሳይድ በኩል ደግሞ ሰፊ ነው እና በዙሪያው ላይ ከታችኛው ከጠባቡ ክፍል እስከ ሰፊው ክፍል ድረስ ደግሞ የተቀመጡ የተጠፈሩ ደግሞ ጠፈሮች በቆዳ የተሰሩ ገመዶች አሉት። ያ ብቻ አይደለም። ከጠፍሩ ስር ያለው ጨርቅ በአጠቃላይ ቀይ ግምጃ የለበሰ ነው። አንዳንድ ጊዜ የተለያዩ ቦታዎች ላይ ያው ፕሮግራምን ከማሳመር አንጻር አንዳንድ እህቶች ወንድሞች ሳያውቁ ነጭ ያለብሱታል፣ ከበሮን ይሸፍኑታል። ብዙ ጊዜ ከተመለከታችሁ በተለይ ለሰርግ ፕሮግራም ይሁን ለምን እንደሆነ አላውቅም ነጭ ያለብሱታል። እንደ ስርዓት ግን ያ ቀይ ጨርቆ የግድ መታየት አለበት እና ያ ብቻ አይደለም ደግሞ ከውስጡ 5 ጠጠሮች አሉበት። 5 ጠጠሮች ከበሮ ውስጥ በእያንዳንዱ ከበሮ ውስጥ ያሉ 5 ጠጠሮች አሉ እና ከነዛ ጀምረን እስኪ እናስረዳችሁ። የመጀመሪያው እነዛ 5 ጠጠሮች ረዱ በቤተክርስቲያናችን የተለያየ ትርጓሜ ይሰጣቸዋል። 5 ጠጠሮች እንደያገባባቸው ማለት እንደሚነገርበት ሀሳብ መነሻነት የተለያየ አይነት ሀሳብ ይኖረዋል። 5 አዕማደ ምስጢራትንም አካቶ ሌሎችንም ማለት ነው። ግን ከበሮ ላይ ያለው እነዛ 5 ጠጠሮች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተቸነከረባቸውን 5 ችንካሮች የሚያስታውሱ ናቸው። ሳዶር፣ አላዶር፣ ዳናት፣ አዲራ፣ ሮዳስ የሚባሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ኃጢአት ስለኛ በደል ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማምን ሲቀበል በዝማሬው ከሕማሙ ጋር እንድንተባበር ቅዱሳን አባቶቻችን ያስቀመጡልን ስርዓት ነው እና በመስቀል ችንካር ሲቸነከር 5 ችንካሮችን ተቸንክሯል ጌታችን ኢየሱስ ክርስቶስ እና እነዛ 5 ጠጠሮች የሚያሳዩት ረዱ
እነዛን 5 ችንካሮች 5ቱ ቅንዋተ መስቀሎችን ነው። እነዚህ ሳዶር፣ አላዶር፣ ዳናት፣ አዲራ፣ ሮዳስ ይባላሉ። ከላይ ግምጃው ደግሞ ቀይ መሆኑ ክርስቶስ በቀራንዮ መስቀል ስለኛ ኃጢአት ስለኛ በደል ደም ማፍሰሱን አንድ እሱን የሚያጠይቅ ነው። 2 ደግሞ የኔና ያንቺን ነውር ረዱ። እንግዲህ ዕለት ዕለት ጌታን እናስቀይሟለን አይደል? በእርግጥ እንደው እኔ ከአንቺ የበለጠ በጣም ብዙ ኃጢአት የምሰራ ሰው ነኝ። በጣም ክርስቶስን እበድለዋለሁ። ግን አነሰም በዛም የምንሰራውን ኃጢአትና በደል ይኸውልሽ እንደዚህ በነጠላ ሊሸፍንልን ጌታችን ኢየሱስ ክርስቶስ እርቃኑን ስለኛ ተሰቅሏል። እርቃኑን እና ልብሱን ከመቅደዳ ይሄ ምንም ስፌት የሌለባትን ቀሚሱን እጣ አውጥተው ከተከፋፈሉ በኋላ ከዛ በፊት ከላይ የለበሳትን ቀይ ግምጫ ቀዳደው ጥሎት ነበር እና ሁሉም ይሄ በዝማሬ ሰዓት በአምልኮ ሰዓት ህሊናችን ከክርስቶስ ሕማም ጋር እንዲተባበር ቀደም እንዳልኩሽ ቅዱሳን አባቶቻችን ያስቀመጡት ስርዓት ነው እና ከበሯችን በአጠቃላይ ዙሪያው የሚለብሰው ጨርቅ በአጠቃላይ ቀይ ነው። ብዙ ጊዜ ልብ ብላችሁ ከተመለከታችሁ እና ጠፍሮች ደግሞ አሉ። ጠፍሮቹ ክርስቶስን ጠፍረው ያሰሩበትን ገመዶች የሚያስታውሱ ናቸው። በችንካርም ደግሞ ሲቸነክሩት በመስቀል ላይ ሲሰቅሉት እጆቹን በእነዚህ ጠፍሮች ግራና ቀኝ ወጥረው ሕማሙ እንዲበዛበት እንዲሰቃይ እንዲንገላታ እጆቹን በጣም በጠፍሮቹ ወጥረው ነው በችንካር የቸነከሩት። ጠፍሮቹ እነዛን የሚያስታውሱ ናቸው እና የከበሮ አንደኛው ጠባብ አንደኛው ሰፊ የሆነው ድምፅ ለመውጣት ነው። የሆነ አሪፍ ድምፅ እንዲወጣ ነው አይደለም። አሪፍ ድምፅ እንዲወጣ አይደለም። ምክንያቱም ከቤተ ክርስቲያን ይልቅ አሪፍ ድምፅን ዓለም ትፈልጋለች። ረዱ እንደምታውቂው ጆሮአችን አንዳንድ ጊዜ ብዙዎቻችሁ ራሳችሁን ታዘባችሁ ከሆነ መዝሙር እንኳን አንዳንድ ለቤተ ክርስቲያን አዲስ የሆኑ ሰዎች መዝሙር እንኳን ሲሰሙ ለስጋ ጆሮ የሚመቹ ዜማዎችን ነው የሚፈልጉት። በቃ ለስጋ ጆሮ አንዳንድ ሰው መዝሙር በነገራችን ላይ ስብከት ነው፣ መዝሙር ምስጋና ነው፣ መዝሙር ጸሎት ነው እና አንዳንድ ሰው በቃ ገና ለቤተክርስቲያን ልክ ቀረብ እንዳለ በቃ የሚመስሉት አሌ በልሃሌ አሌ ምናምን እንደዚህ ነገሮች ደስ ይሉታል። በተፈጥሯችን እኛ የሆነ ለዓለማዊ ነገር የሚመች ነገር ስለሚመችን ማለት ይሄ እንዴት ነው ለስጋ ጆሮአችን ደስ የሚል ነገር መስማት ስለምንወድ ዓለም ትቀድመን ነበረ። ልክ አሁን በቤተክርስቲያን ያለው የከበሮ ዲዛይን ለዓለም አመቺ ቢሆን ኖሮ ከኛ በፊት ዓለም ቀድማ ትጠቀምበት ነበር። ምንድነው ጥቅሙ? በአንድ በኩል ጠባብ ነው፣ በአንድ በኩል ሰፊ ነው። ምንድነው ጥቅሙ? ምንድነው ትርጉሙ ካልን ትርጉሙ ጠባቡ የትፍሴትን የስጋን፣ ሰፊው ደግሞ የመለኮትን ምሳሌ የሚያሳይ ነው። ክርስቶስ እንደምታውቂው ረዱ እርሱ ፍጹም አምላክ ፍጹም ደግሞ ሰው ነው። የቤተክርስቲያናችን ሊቅ ቅዱስ ቄርሎስ ምን ይላል መሰለሽ? ብረትን አግላችሁ ወደ እሳት ክተቱት፣ ብረትን ወደ እሳት ክተቱት። ያ የጋለ ብረት ከዛ እሳት ከወጣ በኋላ ብረት ብቻ ይሆናል እንዲረዱ አይደለም አይደል? እሳትም ጭምር ነው። ክርስቶስ እርሱ በእግዚአብሔርና በሰው መካከለኛ ያለ መካከለኛ ፍጹም አምላክ ፍጹም ሰው የሆነ ጌታ ነው እና ከበሯችን ያንን የሚሰብክ ነው። በአንድ በኩል ጠባብ የሆነው ስጋን የሚያጠይቅ ነው፣ ሰፊው ደግሞ መለኮትን የሚያሳይ ነው። ጽናጽል ላይ ስንመለስ ደግሞ ጽናጽል የትኛውም ጽናጽል ላይ ሆን ብላችሁ በየደብራችሁ ባላችሁበት ቦታ ጽናጽሎቻችሁን በቃ ከየትም ቦታ ፈልጋችሁ ተመልከቱ። በውስጣቸው ጽናጽልም ጭምር 5 እንትኖች ነው ያሉት። ሲገለገሉባቸው ተመልክታችሁ ከሆነ 5 ምን እንደሚባሉ አላቅም፣ 5 እንትኖች አሉ። ግን ብቻ እነዛ ቀደም እንዳልኳችሁ የሚያሳዩት 5ቱ አዕማደ ምስጢራትን የቤተክርስቲያን አዕማዶች ናቸው። ሁለተኛ ደግሞ 5ቱን የጌታችን የኢየሱስ ክርስቶስን ደግሞ ቅንዋተ መስቀሎችን የሚያስታውሱን እንድናስብ ወደ ሕማሙ እንድንጠጋ የሚያደርጉ ናቸው። ሌላ ያነሳሽው ረዱ ምንድነው? ሽብሻቦና ጭብጨባ ምንድነው? ሽብሻቦና ጭብጨባ ምንድነው? ይህንን በደንብ በስፋት ልንገራችሁ። ቤተክርስቲያን ረዱ ይኸውልሽ በሁሉም ቋንቋ ወንጌልን ትሰብካለች። ኦርቶዶክስ ቅድስት ቤተክርስቲያናችን በሁሉም ቋንቋ ወንጌልን ትሰብካለች።
ቋንቋ በሶስት ይከፈላል። በየትኛውም ባላችሁበት ዓለም የቋንቋ ሌክቸሮች ጋር ሄዳችሁ መጠየቅ ትችላላችሁ። ቋንቋ በሶስት ይከፈላል። አንደኛው ቋንቋ ረዱ ሊትራል ላንጉጅ ይባላል። አሁን እኔና አንቺ እየተግባባንበት ያለው ቋንቋ ነው። ሁለተኛው ቋንቋ ደግሞ ስዕላዊ ቋንቋ ይባላል። ቤተክርስቲያን ቅዱሳት ስዕላትን የምትጠቀሙ ለስብከት አገልግሎትም ጭምር ነው። አንዳንድ ጊዜ ገጥሞሽ ያውቃል? ፕሮቴስታንት ጓደኞች አሉሽ? ረዲት አለችሽ? ስዕል በቃ ትክክል አይደለም ምናምን ብላሽ ታውቃለች? ስለ ሃይማኖት አውርተን ነገር ኦኬ፣ አይቀስ ብለን እናወራታለን። ታስታውቂናለሽ። የምትወጃት ጓደኛሽንማ ቤተክርስቲያንን ዲስከቨር እንድታደርግ ማድረግ አለብሽ። እና አንዳንድ ጊዜ ካለማወቅ አንዳንድ ሰዎች ስዕላት ሌላ አይነት አረዳድ ለራሳቸው ይፈጥራሉ። ስዕላት የቤተክርስቲያን ልሳኖች ናቸው። እሺ ይረዱ፣ የቤተክርስቲያን ልሳኖች፣ ቤተክርስቲያን ወንጌልን የምትሰብክባቸው ቋንቋዎቿ ናቸው። ሁለተኛው ቋንቋ ስዕላዊ ቋንቋ ነው። እንደውም በመዋለ ሕፃናትም እኛ አልደረስንበትም እንጂ ከኛ ኋላ የተፈጠሩ ሕፃናት በመዋለ ሕፃናት ሲማሩ ብዙ ትምህርቶች የሚማሩት በስዕላዊ መግለጫ ነው አይደል? ኤፎር አፕል የሚለውን እንዲረዱ ከኤ ፊደል አጠገብ የአፕል ስዕል ይሳላል። ቢፎር ቦል የሚለውን እንዲያውቁ ከቢ ፊደል አጠገብ የኳስ ስዕል ይሳላል። እና ስዕላት ቋንቋዎች ናቸው። ሶስተኛው ቋንቋ የምልክት ቋንቋ ነው። የምልክት ቋንቋ በጣም ቤተክርስቲያናችን የምትለየው በነገራችን ላይ በዚህ የምልክት ቋንቋ። ለምሳሌ እኔና አንቺ ዛሬ አሁን ከቅዳሴ መልስ ላይቭ ስንገናኝ ምን ለብሰናል? ሁለታችን ነጠላ ይሲ ነጠላችን ጥለቱ ለውበት ነው ባይዘወይ። ከጥለቱ ውጭ ግን ያለው ቀለሙ ምን አይነት ነው? የለበስነው ነጠላ ነጭ ነው። ለምንድን ነው አሁን እኔና አንቺ ሬንጀር ለብሰን ያልተገናኘነው? ለምንድን ነው ነጭ የለበስነው? አይሽ ቤተክርስቲያን ለየት የሚያደርጋት በጣም 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 አስደናቂ ነገሮች አሉ። ቀደም እንዳልኩት ቤተክርስቲያን በምልክት ቋንቋ ወንጌል ትሰብካለች። ወደ ቀደሙ ነጥብ እመጣለሽ። ለምሳሌ ምናሸበሽበው ለምንድን ነው? ምናጨበጭበው ለምንድን ነው ስንል ከክርስቶስ ሕማም ጋር እየተባበረ ነው። እኛ ለአምልኮ ሰይጣናዊ ጭፈራን አንጨፍርም። ኢየሱስን እናመልካለን ብለን አስረሽ ምጩ የለም እኛ ጋር። ይሄ በቃ አይምሮን ምናልባት የለቀቀ ሰው ካልሆነ በስተቀር በእኛ ቤተክርስቲያን እንዲህ አይነት አምልኮ ለእግዚአብሔር አይቀርም። እንዲህ አይነት አምልኮ ይቻላል፣ መሳቅ ችግር የለውም። እንዲህ አይነት አምልኮ ለእግዚአብሔር አይቀርም። ኦኬ፣ ስንዘምር ምን እናደርጋለን? ለምሳሌ አሁን አንቺ የከፈትሽው የዲያቆን ዘማሪ አቤል መክብብ መዝሙር ነው እና መዝሙሩን ኢቭን ዘማሪው ራሱ ሲጀምር እጆቹን እያሸበሸበ ይጀምራል። ለምንድን ነው የምናሸበሽበው? ኦኬ፣ ቀደም እንዳልነው የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ሕማምን ሲቀበል ጸሐፍት ፈሪሳውያን እና ወታደሮቹ ወዲህ ወዲያ እያደረጉ ያንገላቱት ነበረ። ሊወድቁ ያሉትን የሚፍገመገሙትን የሚደግፍ ጌታ በሰዎች ወዲያ ወዲህ የተደረገ ተንገላቷል። ስለኔና ስለአንቺ ኃጢአት፣ ስለሌሎችም ኃጢአት ጭምር። ስለዚህ ከሕማሙ ጋር ስንተባበር እጆቻችን እናሸበሽባለን። ሲጀመር በራሱ ሽብሸባ የሚጀመረው ከግራ ነው። ብዙ ጊዜ ተመልክታችሁ ከሆነ ከዛ ከግራ ደግሞ ወደ ቀኝ እናደርጋለን። ለምንድን ነው እንደዛስ የምናደርገው? ምክንያቱም ክርስቶስ ከድቅድቅ ጨለማ ማለትም ከሲኦል ወደ ገነት እንደመለሰን እያሰበን ከሕማሙ ጋርም እየተባበረ እናሸበሽባለን። ከዛስ እናጨበጭባለን። ምናጨበጭበው ለምንድን ነው? ይሄ ሿ የሚል ድምፅ እንዲወጣ አይደለም። ለድምፅ እኮ በጣም ብዙ አይነት ድምፅ ሊያወጡ የሚችሉ ኢንስትሩመንቶችን መጠቀም እንችላለን። ግን ስንዘምር እናጨበጭባለን። ለምንድን ነው የምናጨበጭበው? አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው ይለዋል ጌታችን ኢየሱስን። የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ይላል። የኔ ተወዳጆች የምችሉ ከሆነ አሁን እንደውም አብይ ጾምም እየደረሰ ነው። ድርሳነ ማህያዊ የሚል የጸሎት መጽሐፍ አለ በቤተክርስቲያናችን። እባካችሁ ገዝታችሁ አንብቡት ፕሊስ። በቃ ገዝታችሁ አንብቡት። እውነቴን ነው የምላችሁ። በጣም ብዙዎቻችሁ ትጠቀሙበታላችሁ። በጣም ብዙዎቻችሁ ታተርፉበታላችሁ። እኛ ካሸበሸብን በኋላ የምናጨበጭበው ረዱ ክርስቶስ ስለኛ ኃጢአት ስለኛ በደል በጥፊ መጸፋቱን እያሰበን ነው። ኃያል የሆነ አምላክ በቅዱሳን መላእክት ዘንድ የሚፈራ የተፈራ የሆነ ጌታ በእኛ እጅ ግን በጥፊ ተጸፍቷል። የማክሰኞ ድርሳነ ማህያዊ ላይ ምን ይላል መሰለሽ? በጣም ስለሚደንቀኝ በዚህ አጋጣሚ ልንገርሽ። ጌታችን ኢየሱስ ክርስቶስ አይሁዶች
የከፋ ምራቃቸውን በፊቱ እየተፉበት ይሄ ጽልመትን በጨለማ የጠቆረ ፊታችንን እንዲበራ ምራቃቸውን ተጸይፎ እንኳን ወደኋላ ዙር አላለም የኛ ጌታ። ይሄ በኃጢአት የጠቆረ ወዛችንን በምሕረቱና በቸርነቱ ሊያበራልን ሊያደምቅልን ክርስቶስ ምራቃቸውን ሲተፉበት ጸጥ ብሎ ነው የተቀበለው። በጥፊ ሲጸፉት ጸጥ ብሎ ነው የተመታው። ምላሽ እንኳን ክፉ መልስን እንኳን አልሰጠም። ስለዚህ ስንዘምር ከሕማሙ ጋር እንተባበራለን። እኛ እየዘመርን ይሄ ሰይጣናዊ የሆነ ጭፈራ ዳሌ ማወዛወዝ ምናምን እንቅጥቅጥ ምናምን የለም። እንደዚህ የሚባል ነገር የለም። ኢቭን ኦርቶዶክስ የሆነ ሰው ራሱ እንኳን ኢቭን ቢያደርገው እሱ ከቤተክርስቲያን ስርዓት ውጭ የሆነ ሰው። ቤተክርስቲያናችን እንዲህ አይነት አምልኮ የላትም። ስንዘምር ስናመሰግን ቅድም እንዳልነው ምናሸበሽበው ጸሐፍት ፈሪሳውያን ወዲና ወዲያ እያደረጉ እንደወሰዱት እያሰብን ስናጨበጭብስ ኃያል የሆነ አምላክ ኃያል የሆነ ጌታ በእኛ እጅ በጥፊ መጽፋቱን እያሰብን እናጨበጭባለን። በዝማሪያችን ሳይቀር ከሕማሙ ጋር እንተባበራለን። አንዳንድ ጊዜ በንስሐ ወቅት በተለይ ደግሞ እንደው አንዳንድ ቦታዎች ላይ የሰርግ ጉባኤ ላይ ሄዳችሁ ዘምራችሁ የምታውቁ እህቶች ወንድሞች፣ እያሸበሸባችሁ እያጨባጨባችሁ ስትዘምሩ ሳታውቁት ህሊናችሁ በተመስጦ በሐዘን ይሞላል። ለምን ከተባለ ቅድስት ቤተክርስቲያናችን ይህንን ስርዓት በራሱ ያስቀመጠችው በዝማሬ ከክርስቶስ ሕማም ጋር እንድንተባበር ነው። ቅድም እንዳለው ለምሳሌ ቤተክርስቲያን በምልክት ትሰብካለች። ረዱ ይሰመርበት። እኔ እና አንቺ አሁን ዛሬ ስንገናኝ ነጠላ ለብሰን የተገናኘን። ሌላ ለምን ብራንድ የሆኑ ልብሶች ለብሰን አልተገናኘን? ቤተክርስቲያን ለምን እንደውም ከብራንድ ካምፓኒዎች ጋር ተፈራርማ እያንዳንዱ አማኝ ለምን ብራንድ አይለብስም? ለምሳሌ አሁን ስፖርተኞች ናይክ፣ አዲዳስ ምናምን ይለብሳሉ አይደል? ቤተክርስቲያን እንዲህ አይነት ነገር የላትም። ነጠላ ነው የምንለብሰው። ለምን? ክርስቶስ ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሸጋገረን እኔና አንቺ ዛሬ እየሰበክን ነው። አየሽ፣ ነጠላ ለብሰናል። ነጭ የለበስነው ከሚደነቅ ብርሃን ወደ ማነው ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሸጋገረን ስለምናምን ነው። በታኅሳስ 28 ካስታወሽ አንድ ትልቅ በዓል አክብረናል። መስቀል አደባባይ የአእላፋት ዝማሬ አይደል? 500 ሺህ ወደ 600 ሺህ የሚጠጉ ክርስቲያኖች ነበርሽ። እዛ ሄደሻል? እንዴት ነበረ ድባቡ? ደስ ይል ነበረ። በጣም ደስ ይል ነበረ። ያ ሁሉ ክርስቲያን ይኸውልሽ ከተሰበሰበ እንደውም እዛ አደባባይ ላይ 500 ሺህ 600 ሺህ የሚጠጋ ያ ሁሉ ኦርቶዶክሳዊ ከተሰበሰበ ለምን እንደ ሰሜን ኮሪያ ወታደሮች እያለ ለምን ሬንጀር ልብሰን አልሄድንም ነበር? ምክንያቱም መሰባሰባችን አየሽረዱ ቁጥርን ለማሳየት አይደለም። መሰባሰባችን ብዛትን ለማሳየት አይደለም። መሰባሰባችን ማንን ለማምለክ ነው? ክርስቶስ ኢየሱስን ለማምለክ ነው። ስንሰባሰብ ደግሞ እንደሆኑ አካላት እኛ ቁጥራችን እዚህ ደርሷል ብለን አካኪ ዘረፍ ልንል የሆነ ነገር እንደው ለመናገር ብለን ሳይሆን ክርስቶስን በምልክትም ጭምር ልንሰብክ ነው። በዝማሬ በአንደበታችን እያመሰገንን እየሰበክነው ነው። አዎ ነጭም ለብሰን ደግሞ በቦታው ተገኝተናል። ነጭ ለብሰን የተገኘ ነው ለምንድን ነው? ምክንያቱም ከድቅድቅ ጨለማ ወደሚደነቅ ብርሃን ያሸጋገረን የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ስለሆነ ነው። እንቀጥል። የመቋሚያን ሀሳብም ልንገራችሁ። መቋሚያ በቤተክርስቲያናችን እንደ ስሙ ያው መቋሚያ ማለት በቅዳሴ ጸሎት ሰዎች ቆመው ሲያስቀድሱ በማህሌቱም ቆመው ማህሌቱን ሲካፈሉ እንደው በስጋ እንደው ከደከሙ ይይዙት ዘንድ የተሰራ መሳሪያ ነው። በቤተክርስቲያናችን በማህሌት አገልግሎት ሰፊ አገልግሎት አለው። መቋሚያ ያ ብቻ አይደለም፣ ሰፊ አገልግሎት አለው። መቋሚያ ግን ምሳሌነቱ የእመቤታችን ምሳሌ ነው። ሁልጊዜ በቅዳሴ ጸሎት የምንደገፈው ያ መቋሚያ የእመቤታችን ምሳሌ ነው። መቋሚያ ካያችሁት ከስር ጀምሮ አንድ ባላ ወደ ላይ ይወጣና መጨረሻ ላይ ሁለት ጫፍ ያለው ሌላ ደግሞ እንጨት ከላይ ይቀመጥበታል። ያ ደግሞ የእመቤታችን አጉልቶ የሚያሳይ ነው። ጽዮን እናታችን እርሷ አምባ መጠጊያ መሸሸያችን ናት። በደከመን ጊዜ ምርኩዛችን እርሷ እና እነዛ ሁለት ጫፎች በእጆቻችሁ ስትይዟቸው በሁለት አቅጣጫ ያሉት እነዛ ሁለት ጫፎች እንደ ከዘራ መሰራት ይችል ነበር። በነገራችን ላይ መቋሚያ እንደ ከዘራ ያልተሰራበት ትልቁ ሪዝን
ማለት በስጋም በሐሳብም ድንግል እንደሆነች የሚሰብክ ነው መቋሚያ በራሱ። እናታችን ቅድስት ድንግል ማርያም በስጋ በመንፈስም ንጽሕት ቅድስት ድንግል መሆኗን የሚያጠይቅ ነው። ሌላው ያ ሁለት አቅጣጫ ያለው ሁለት ጫፍ ያለው ያ እንጨት ከመቆሚያው ጫፍ ላይ ደግሞ የሆነበት ትልቁ ሪዝን ድንግል ማርያም ከፈጣሪ በታች ከፍጡራን ሁሉ በላይ ደግሞ በላይ መሆኗን ለማጠየቅ ነው። እና እንዲህ በቤተክርስቲያናችን እንደዚህ አይነት ነገሮች ስርዓቶች ናቸው። በነገራችን ላይ እንዲህ አይነት ሀሳቦችን የሌላ እምነት ተከታይ የሆነ ሰው ማመን አይጠበቅበትም። የኔ ተወዳጆች ማመን አይጠበቅበትም። ለምን መሰላችሁ? እነዚህን ነገሮች ማመን አለማመኑ አይደለም ማተር የሚያደርገው። በመጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የዶክትሪን ትምህርቶች ያላመነ ሰው ስለሆነ እንዲህ አይነት ጉዳዮችን ወደ ማሳመን ምናምን እባካችሁን አትሂዱ። ለምሳሌ በቤተክርስቲያን የሚደረጉ ታምራቶች አሉ አይደል? ለምሳሌ አሁን ረዲት አንቺ በቤቶች መቼም እግዚአብሔር ድንቅ ታምርን አድርጎልሻል አይደል? ያ ታምር ከአይምሮ በላይ ነው አይደል? ከአይምሮ በላይ ማለት ሰዎች አስበው ካልኩሌት አድርገው ደምረው እኩል ይሆናል ብለው ሊያመጡት የማይችሉት ውጤት ነው። እንዲህ አይነት ነገሮች ላመኑ ሰዎች የሚሆን ነው፣ ላመኑ ሰዎች የሚከናወን ነው። ስርዓቱም የተቀመጠው ለሚያምኑ ሰዎች እንጂ ላላመኑ ሰዎች አይደለም። ስለዚህ ለጊዜው አሁን ያላመኑ ሰዎች ሲሰሙት ምን ማለት ነው ምናምን ሊሉ ይችላሉ። እና ያው በመጀመሪያ ማመን ስለሚቀድም ቀድማችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ብታውቁ ብትረዱ መልካም ነው። ወደ ቀጣዩ ሀሳብ እንሂድ። እኔ በጣም የምጠይቅሽ ጥያቄ አለ። ስጨርሽ ጨረስኩ በይኝ። እኔ ቸኩያለሁ አንቺን ለመጠየቅ። ኦኬ ያኔ ማለት የራሴ ጥያቄ ነው። እኔ አሁን ውጭ ነው የምኖረው እና እንደዚህ ብዙ ሰው አያለው እና እንትናቸውም ይሄ አለ አይደለ የተለያዩ አይነት ሰዎች ነው እዚህ ሀገር የሚኖሩት እንደምታውቁት እና ከኛ በመንፈሳዊም ቢሆን በባህልም ቢሆን ያፈነገጡ ነገሮች ነው ያሉት። ግን እዚህ ስላደግኩኝና የሆነ ህይወቴ ውስጥ ስቲል ያሉ ሰዎች ናቸው እንደዚህ ባን ማድረግ የማይቻሉ ማለት ነው። አሁን ለምሳሌ ይሄ ሌላ እንትን ያለ ገብቶሃል እና አልገባኝም። እስኪ ግልጽ አድርጊልኝ። ማለት አሁን ለምሳሌ ትምህርት ቤት ውስጥ ወይም አስተማሪ እንደዚህ ይሄ ግብረ ሰዶም ወንዶች ምናምን ማለት ነው እንደዚህ አይነት ነገር አለ እዚያ እና ሳታስበው እዚህ ሀገር እንደዚህ ሳታስበው ግን እየኖርክ በመጣ ቁጥር የሆነ እንትን እያልካቸው ሰው ናቸው ስቲል ሰው ናቸው እያልክ እንትን እያልከው ትመጣለህ። እና እኔ እላለው እግዚአብሔር ይምራል፣ መሀሪ ነው። እና እኔ አሁን እድለኛ ሆኜ ኢትዮጵያዊ ነኝ፣ ክርስቲያን ኦርቶዶክስ ነኝ ማለት በእድል ነው እዚህ ላይ እንትን ያልኩት። እነሱ ግን ይህን እድል አላገኙም። እና ይሄ እንትን እላለው ውይ ስለማያውቁ ነው ምናምን እያልኩኝ ይሄ ሳታስበው የምታዝንላቸው ነገር አለ እንደዛ። እና ይሄ ኃጢአት ነው ወይ? እሺ መልካም ረዱ። ለእነሱ ማዘን ኃጢአት አይደለም። አንድ ነገር ግን ማወቅ አለብን። አሁን አንቺ ባለሽበት ዓለም ብቻ ሳይሆን በተለያዩ ዓለም ሀገራት ከአይምሮ በላይ የሆኑ ልምምዶች አሉ በየቦታው። አንዳንድ ጊዜ እኛ ያለንባት ሀገር ኢትዮጵያ የአማኞች ሀገር ስለሆነች ኦርቶዶክስ ብቻ ሳይሆን የተለያየ እምነት ተከታዮች አሁን እንዲህ አንድ ትልቅ ሀቅ ደግሞ በዚህ አጋጣሚ ልንገራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን ኢትዮጵያ ውስጥ በጣም ቁጥሩ ከፍተኛ የሆነ ሰው የሌላ እምነት ተከታይ ነው። አማኝ እግዚአብሔር አለ ብሎ ማመናችን በነገራችን ላይ ሁላችንም ጠቅሞናል። ኢትዮጵያ ውስጥ የምንኖረው ሁላችንም ማለት ነው። ይሄ ባህላችን፣ ካልቸራችን፣ ትውፊታ፣ ይሄ ትልልቅ ሰው የምናከብረው ነገር በአጠቃላይ ሁሉም ሰው ከልጅነቱ ጀምሮ ታንጾ እንዲያደርግ ያደረገው ነገር ነው። ከኢትዮጵያ ሲወጣ ግን በጣም 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 ከአይምሮ በላይ የሆኑ ነገሮች ይጠበቃሉ። እናያለን፣ እንመለከታለን። እና እንዲህ አይነት ነገሮችን ስንመለከት ጉዳዩ ትክክል ነው ብሎ የኃጢአት ተባባሪ መሆን አያስፈልግም። ጉዳዩ ትክክል ነው ብሎ የኃጢአት ተባባሪ መሆን አያስፈልግም። አንቺ እንዳልሽው ሳታውቂው አንዳንድ ነገሮች ይለመዳሉ። ለምሳሌ አሁን ኢትዮጵያ ውስጥ ያሉ ሰዎች የለመዱትን አስደንጋጭ የሆነ ነገር ልንገርሽ። ድሮ እኛ ልጆች እያለን እኔ በጣም ድሮ ልጆች እያለን አስታውሳለሁ። ያደግኩት እኔ ፈረንሳይ ለጋ ሲሆን ነው እና አንድ ሰው ሞተ ሲባል
ሰፈሩ በአጠቃላይ በጣም ነበር የሚደነግጠው። በጣም ነበር ሰው የሚሸበረው። በቃ በጣም ነው ሰው የሚደነግጠው። እዛ አካባቢ ነገሮች ጭር ይላሉ። ሰው ይቆዝማል፣ ይተክዛል፣ ያዝናል። እንደውም ለራሱ ሁሉ ፈርቶ ወደ ንስሐ አባቱ ይቀርባል፣ በንስሐ ሕይወት ይመላለሳል። አሁን ላይ ሳናቀው አረመኔነትን ተለማምደናል። ምን እንደሆነን እኔ አላቅም። እና ሰው ሲሞት በሶሻል ሚዲያዎች ላይ በአይናችን ቁጭ ብለን እንመለከታለን። የምታስታውሱ ከሆነ በሊቢያ በረሃ ላይ ሰማዕትነት የተቀበሉ ወንድሞቻችን የተቀበሉትን ሰማዕትነት እያንዳንዱ ኢትዮጵያዊ የሆነ ሰው ቁጭ ብሎ መመልከት አልቻለም ነበር። አሁን ላይ ግን ሰው ቁጭ ብሎ ይሄ አንዳንድ ጊዜ ሶሻል ሚዲያ ራሱን የቻለ ደግሞ መጥፎ የሆነ ገጽታ አለው። ሰዎች ቁጭ ብለው ሰው ሲሰቃይ ቁጭ ብሎ ማየትን እንደ መዝናኛ አድርገው እየተመለከቱት ነው። እና ሳናቀው አረመኔነትን እየተለማመድን ነው ማለት ነው። ሰው ሞተ ስንባል አሁን መደንገጥ አይደለም ውስጣችን የሚፈጠሩ ጥያቄ ነው። ስንት ሰው ሞተ ነው የምንለው? ረዱ አይሽ የሆነ ነገሮች ተለውጧል ማለት ነው። አሁን እኮ ሰው ሞተ ስንባል ስንት ሰው ሞተ? 40፣ 50፣ 10፣ 20 እንባላለን። አይ ምናምን ብለን እናልፈዋለን። እና ሳናቀው እንዲህ አይነት ነገሮችን እንለምዳለን። ትልቁ ነጥብ ግን ሰዎች በእንዲህ አይነት ሁኔታ ላይ እንኳን ቢኖሩ የዛን ልምምድ ያንን ኃጢአት ተጠቂ እንዳይሆኑ በጣም ሊጠነቀቁ ይገባል። በነገራችን ላይ እኔና አንቺ ክርስቲያን ይሁን ነው ረዱ በኃጢአት የሚወድቁ እህቶቻችን ወንድሞቻችን ላይ ጣታችንን ቀስረን ፈራጅ እንድንሆን ሳይሆን ለእነሱ አዝነን እንድንጸልይላቸው ነው። እና ማዘንሽ መልካም ነው። ጣት ቀስሮ መፍረድ ክርስቲያን የሆነ ነገር ግን አይደለም። አሁን ለምሳሌ በዘመናችን አሁንም ሌላ የተለመደው ነገር ምንድን ነው? አንዲት እህት ለምሳሌ ሶሻል ሚዲያ ላይ የምትታወቅ ከሆነ መቼም ሰው የግሉ የሆነ ህይወት ይኖረዋል አይደለ? ድንገት ድካም ይኖርባታል እና አንድ ድካሟ ድንገት ሚዲያ ላይ ኤክስፖዝ ከሆነ ሁሉም ሰው በአጠቃላይ ጣቱን እየቀሰረ ይቺ እንደዚህ አይነት ሰው እያለ እሷ ላይ ለመፍረድ ይሮጣል። ይሄ ክርስቲያናዊ የሆነ ስነ ምግባር አይደለም። እኛ በክርስቶስ ክርስቲያን የሆነው ፈራጅ ልንሆን አይደለም ሰዎች ላይ፣ ይልቁኑ ኃጢአትን ከላይ ልንሆን ነው። ኃጢአትን መከለል ማለት ግን ኃጢአት መተባበር ሳይሆን ሰዎች ላይ መፍረድ የለብንም። ባጭሩ በቃ ገሌ እንደዚህ አይነት ሰው ነው ገሌ እንደዚህ ነው ብለን የሰዎችን ኃጢአት አጉልቶ እንትን ለማለት መሯሯጥ የለብንም። ከሳሾች መሆን የለብንም። ከሳሽ ምንጊዜም ዲያብሎስ ነው። ነገር ግን አጠገባችን ያሉ ሰዎች ላይ ስናዝን ግን በቃ ኖርማል ያርጉ ይቀጥሉ ብለን ሳይሆን ለንስሐ እንዲበቁ አድርገን ነው ሲረዱ። አሁን የአንቺ ሀገር ላይ መጨመር ያለበት ትልቁ ነገር ያ ነው። ለምሳሌ አቅራቢያሽ ያሉ ሰዎች ሊሆኑ ይችላሉ። በምንም አይነት ሁኔታ ላይ ሊሆን ይችላል። አንዳንዴ እኛ መንፈሴ ነገርን አናቅም ብለን ብዙ ጊዜ በቃ ትግሉን እንፈሯለን፣ ሰዎችን መምከር እንፈሯለን። እመኑኝ እናንተ የምትናገሯት እያንዳንዷ ቃል ግን ሰዎች ላይ እንደ ጠጠር ተጠራቅማ ማለት ነው የሆነ ሰዓት ላይ ራሷን የቻለች ግንብ ትሆናለች። እና ተስፋ ሳትቆርጡ ያ ሰው ካለበት ኃጢአት ልምምድ ወደ ተቀደሰ መንገድ እንዲመለስ የራሳችሁን ጥረት አድርጉ። በቃ ኃጢአቱን አውጥቶ ገሌ እንደዚህ ነው ብሎ መክሰስ መፍረድ ምናምን ጥሩ አይደለም። ይሄ ከአንድ ክርስቲያን አይጠበቅም። ግን ደግሞ ያ ሰው ለንስሐ እንዲበቃ ደግሞ ማድረግ ይኖርብናል። በጣም የምወዳቸውን የአንድ ቅዱስ አባት ታሪክ ብነግርሽ ደስ ይለኝ ነበረ። ረዱ ትንሽ ታይም እንውሰድና የእሳቸውን ታሪክ ልንገርሽ። በተደጋጋሚ እዚህ ሶሻል ሚዲያ ላይ የእሳቸውን ታሪክ ነገር ያለውኝ ለምን ሰዎች እንዲማሩበት ብዬ ማለት ነው። የቅዱስ አባታችን የአባ መቃርስ ታሪክ ሚዲያ ላይ በተደጋጋሚ ስለተናገርኩት ስለ አባ መቃርስ የተናገርኩትን ዩቲዩብ ላይ ሊሆን ይችላል ቲክቶክ ላይ ገብታችሁ ፕሊስ እዩት። እኔ አልፖስትኩትም፣ ግን በጣም ሪከርድ ተደርጎ ስላለ ሰርች አድርጋችሁ ይመጣላችኋል። የአንዲት ቅድስት እናትን ታሪክ ልንገራችሁ። ቅድስት እንባ መሪና ትባላለች እና ይህች ቅድስት እናት ክርስቲያን ከሆኑ ቤተሰቦቿ ተወልዷ ነው የኖረችው እና በመሀል እናቷ ታርፋለች። እናቷ ካረፈች በኋላ አባቷ በእናቷ ላይ ደርቦ ሌላ ሴት ማግባትን አልፈልግም። እንዲህ አይነት ፍቅርን እግዚአብሔር አምላክ ለሁላችሁ ይስጣችሁ። በእናቷ ላይ ሌላ ሴት እንደርቡ ማግባት አልፈለገም። በቃ ከዛ በኋላ ለራሱ ያሳመነው ትልቁ ነገር ምንድን ነበረ? ወደ ወንዶች ገዳም ሄዶ መመንኮስ ነበር ያሰበው። ይህንን ሲያደርግ ግን የግድ ሴት ልጁን ትቶ መሄድ አለበት። ለምን? መሄድበት ገዳም የወንዶች ብቻ ገዳም ነው። ረዱ የወንዶች ብቻ ገዳም እና ትቷት ሊሄድ ሲል እጅግ በጣም እሷም ስታለቅስ ስለነበረ
አንድ ብልሃት አንድ ዘዴን ፈጠረ። ያ ደግሞ ምንድነው? እሷን ልክ እንደ ወንድ የወንድ ልብስ አልብሶ ወደ ወንዶች ገዳም ይዟት ሄደ። እሷም በልጅነት እድሜዋ እንድትመነኩስ ማለት ነው። የወንዶች ገዳም ነው። ቅድስት በመሪና እዛ ውስጥ ያሉ መነኮሳት በአጠቃላይ ወንድ እንደሆነች ነው የሚያውቁት። እና ከአባቷ ጋር መጣች፣ መነኮሰች። አባቷ ረዥም ጊዜ በቅድስና ሕይወት ክርስቶስን አገልግሎ ከዚህ ድካም አረፈ እና እሷ ወጣት ሆነች። እንግዲህ ገዳም ውስጥ ያሉ ሰዎች በአጠቃላይ እሷ ወንድ መነኩሴ እንደሆነች ነው የሚያውቁት። ሁሉም ሰው አባታችን እንዴት አሉ እያለ ነው እርሷን የሚያናግራት እና ሁለንተኗ እጅግ በጣም ውብ ነበረ። መልከ መልካም የሆነች ሴት ነች። ለገዳም አገልግሎት የሚያስፈልጉ አንዳንድ ነዋያትን ለመግዛት ስትወጣ አንዲት ሴት ትመለከታታለች። ዓለማ የሆነች ሴት ነች እና ወጣት ወንድ መሰላት። እንግዲህ ሰው ቅድም እንዳልኳቸው ይሳሳታል፣ በጣም በብዙ አይነት ነገር ይወድቃል እና ወንድ ወጣት መነኩሴ መሰላትና ከአንተ ጋር እንደው በስጋ መውደቅ እፈልጋለሁ ብላ ሀሳቧን ታጋራለች። ቅድስት በመሪጋና ግን አይሆንም ብላ ወደ ገዳሙ ትመለሳለች እና ያቺ ሴት በጣም በእልህ በቅናት መጥፎ ነገሮችን ታስብ ነበረ። በስተመጨረሻ ያቺ ሴት ዘማዊ ነበረችና ከተለያዩ ሰዎች ጋር ስትወድቅ ባላሰበችው ሰዓት ትጸንሳለች። ጽንስ የሚባል ነገር አለ። ትጸንሳለች። ከጸነሰች በኋላ ቤተሰቦቿ ከማን ነው የጸነሽው ብለው ነፍሷን ባስጨነቋት ጊዜ ለበቀል ብላ አስባ ከዛ መነኩሴን የጸነስኩት ብላ ቅድስት በመሪናን እንድትከሰስ በሰዎችም ደግሞ እንድትናቅ እንዲፈረድባት አደረገች። ይኸውልሽ እኔና አንቺ ረዱ በቃ ክርስቲያን የሆን ነው ክርስቶስን ለመምሰል ነው። ክርስቶስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ብዙ ሕማምን ሲቀበል ፍጥረቶቹ ሆነን ሳለን ማለት ነው መለሰን እንጂ። ቅዱሳኖችም ቅዱሳን አባቶቻችን ቅዱሳን እናቶቻችን ልክ የቅድስና ሕይወትን ሲጀምሩ ክርስቶስን ወደ መምሰል ነው የሚሸጋገሩት። ክርስቶስን ወደ መምሰል እና ቅድስት በመሪና ሴት ሆና ሳለ የእሷ ቤተሰቦች ሌሎች መነኮሳት በአጠቃላይ አንተ ምን አይነት ዘመኝ መነኩሴ ነህ? እንዴት ከሴት ጋር እንዲህ በስጋ ፍትወት ትወርቃለህ? ብለው ሁሉም ከሰሷት። በስተመጨረሻ እጅግ በጣም አዘነች እና ቅጣት መቀጣት ይኖርበታል የመነኩሴ ተብሎ ምን ተፈረደበት? ከዚች ሴት ሕፃኑ ልጅ ሲወለድ ያንን ሕፃን ማሳደግ አለበት። አባት ስለሆነ እንግዲህ ኢማጂን ሴት እንደሆነች አያውቁም። አባት ስለሆነ ያንን ሕፃን ማሳደግ አለበት ብለው ልጅ እንድትወለደ አምጥተው ለቅድስት በመሪና ሰጥቷት ከገዳም አባረሯት እና ከገዳም ወጥታ እሷ የቅድስና ሕይወቷ ሳይቋረጥ ክርስቶስ ኢየሱስን ማምለኳ ሳይቋረጥ በተጋድሎ በንጽህና እየኖረች ያንን ሕፃን ልጅ እንደምንም ታግላ አሳደገች። በስተመጨረሻ ያም ሕፃን ልጅ ያደግና የምንኩስና ሕይወትን ይጀምራል። እሷን ያገለግላል። ከረዥም ጊዜ በኋላ ከረዥም ተጋድሎ በኋላ ረዱ ቅድስት በመሪና ከዚህ ዓለም ድካም እሷም ወደ ማይጸየፋት ወደሚናፍቃት ጌታዋ ወደ ክርስቶስ ኢየሱስ ትሄዳለች። በዚህ ጊዜ ስርዓት አለ። ያው ሰው ሲሞት ሲገነዝ እንደምታውቂው በቤተክርስቲያናችን ስርዓት አለ። ረዱ ምዕመናን የሆኑ ሰዎች የሚገነዙት ስርዓት አለ። ካህናት ሲሆኑ ስርዓት አለ ራሱን የቻለ፣ መነኮሳት ሲሆኑ ራሱን የቻለ ስርዓት አለ እና መነኮሳቱ በአጠቃላይ ምንም ቢሆን ይሄ ሰው እንደው በወጣትነቱ ዘማዊ ሆኖ ኃጢአት ቢሰራም ምንም ማድረግ አይቻልም፣ መነኩሴ ስለሆነ ያው እኛ መነኮሳት እንገንዟለን ብለው ወደ ገዳም አምጥተው ልብሱን አወላልቀው አጥበው ሊገንዙ ሲሉ ሲመለከቱ እጅግ በጣም ደነገጡ። ለካ ረዥም ዓመት እዛ ገዳም ውስጥ ሲንቁት፣ ሲያንቋሽሹት፣ ኃጢአተኛ፣ በደለኛ፣ ዘማዊ እያሉ ሲያንጓጥጡት የኖሩት ወንድ ነው ሲሉት የኖሩት ያ መነኩሴ ሴት ነበረች ቅድስት በመሪና እና ሁሉ መነኮሳት አለቀሱ። ሳያውቁት ማለት አይሽ መፍረድ ትልቅ ኃጢአት ነው። ሳያውቁ በስሜተኝነት ተነሳስተው ንጹሕ በሆነችው በዚች ቅድስት እናት ላይ ለመፍረድ መቻኮላቸውን አስበው ተመልክተው ሁሉ እንደው ጌታ ክርስቶስ ይቅር ይላቸው አብዝቶ አለቀሱ። የክርስትና ትልቁ ዓላማ አሁን የዚችን ቅድስና ታሪክ ያነሳ ነው። ትልቁ ነገር ምንድን ነው መሰለሽ? ሰዎች ኃጢአተኛ በደለኛ እንኳን ቢሆኑ እነዛን ሰዎች በኃጢአታቸው በበደላቸው ልናንጓጥጣቸው ልንፈርድባቸው አይገባም። ነገር ግን ካሉበት ኃጢአት ካሉበት ልምምድ ደግሞ ወደ ክርስቶስ ፍቅር ወደሚደነቀው ብርሃን እንዲሸጋገሩ ደግሞ የራሳችን አስተዋጽኦ ማበረከት ይኖርብናል። ረዱ እሺ፣ መልካም
ጥያቄ በቃ ወይስ ልቀጥል? ይቻላል። እኔ የምጠይቅሽ ግን ጥያቄ አለ ቅድም እንዳልኩሽ። እሺ መልካም። እኔ መጠየቅ የፈለኩት ጥልቁ ጥያቄ ምንድን ነው፣ አንቺን ብቻ ሳይሆን ሌሎችም መንፈሳዊ ሆኑ መንፈሳዊ ያልሆኑ እህት ወንድሞቻችን ወደ እኛ ጋር ሲመጡ የምናነሳላቸው ጥያቄ ነው። ምክንያቱም በአንድ ክርስቲያን ሕይወት ላይ ትልቅ አስተዋጽኦ ያለው ስለሆነ ማለት ነው። ረዱ አግብተሻል ወይ? እጮኛ ያሳለሽ ወይ? አላገባውም። እጮኛም እኔ የለኝም። ብዙ እኔ የለኝ። እሺ እንዲህ አይነት ሀሳቦችን ያነሳንልሽ ለምንድን ነው መሰለሽ? ወጣት የሆናችሁ እህቶች ወንድሞች፣ ትዳር እጅግ በጣም መልካም ነገር ነው። ትዳር በጣም በጣም አስፈላጊ ነገር ነው። መቼም አንድ ሰው ረዱ ለምሳሌ ሲጋራ እያጨሰ አታጭሱ ብሎ ቢያስተምር ማስተማር ሞራል የለውም አይደል? አይደል? በቤተክርስቲያናችን ሰዎች ሁለት መንገድ ነው ያላቸው። እያንዳንዱ ከአንድ ክርስቲያን የሆነ ሰው ሁለት መንገድ ነው ያለው ረዱ። አንደኛው የጃንደረባነት ህይወት ነው። ራሱን የክርስቶስ ሙሽራ አድርጎ በምንኩስና ህግ የሚኖርበት ህይወት ነው። የብቸኝነት ህይወት አይባልም። በነገራችን ላይ የምንኩስና ህይወት ራሳቸውን የክርስቶስ ኢየሱስ ሙሽራ አድርጎ ነው የሚኖሩት። ሁለተኛው ደግሞ ቀዳሚቷ ህግ ነች። እሷም ደግሞ ትዳር ነች እና ትዳር እጅግ በጣም አስፈላጊ ነገር ነው። የጠየቅኩሽ ደግሞ ይህን ሀሳብ አንስቼ ለአንቺም ለሌሎች እህቶች ወንድሞችም ማስረዳት ስለፈለግኩ ነው። እና ለምንድን ነው እስካሁን እጮኛ ያልኖረሽ? ለምንድን ነው ያላገባሽው? አንዳንድ ጊዜ ይሄንን ሀሳብ ያነሳሁልሽ ለምንድን ነው መሰለሽ? ሰዎች በተለይ ሶሻል ሚዲያ ተጠቃሚ ስትሆኝ ሰው የሚቀርጿቸው ፕሮጀክቶች አሉ። ይሄ ልክ እኔ ይገርመኛል። አንድ ጊዜ ዝም ብሎ ቲክቶክ አካውንት ይከፍቱና ወንድ ልጅ እንዳታምኝ፣ ወንድ ልጅ እንደዚህ እንደዚህ ካለ እንዲህ እያደረገ ነው ማለት ነው። ስልኩን ጠረጴዛ ላይ ዘግዝቆ የሚያስቀምጥ ወንድ ቺተር ነው። በቃ በፍጹም እንትን ሰው የቀረጸው ፕሮጀክት ማለት ሰው በልምድ እንደዛ ሊያደርግ ይችላል። ኢማጂን ወንዶችንም ልክ እንደዛ ሴት ልጅ እንደዚህ እንደዚህ ካደረገች እንደዚህ እንዳታምኗት፣ ሴት ልጅ እንደዚህ እንደዚህ የምታደርግ ከሆነ አንተ ፊት እንዳሰጣት ምናምን። በጣም ሳንፈልገው በዚህ ዘመን ያሉ ወጣት ወንድሞቻችን በጣም ባላሰብነው ሁኔታ ከቤተ ክርስቲያን ትምህርት ስፔሻሊ በትዳር ጉዳይ ማለት ነው ከቤተክርስቲያን ትምህርት በጣም ርቀው ሄዶ በቃ ሰው በቀረጸው ፕሮጀክት ውስጥ ታስረዋል። እና ለምንድን ነው እስካሁን ጮኛ ሊያሽው? ለምንድን ነው ያላገባሽው? ትምህርት ስላለኝ እና ያ ጀስት መጀመሪያ አላቅም ወይ ጉዴ፣ ፕላኔ ትንሽ ሌላ ነገር ነው። ለዛ ማድረግ የምፈልገው ኦኬ የምፈልገው ማለት ቢሳካልኝ እና አሁን ላይ ነው እንደዚህ አይነት አስተሳሰብ የመጣልኝ። እንደዚህ የልጆች ማሳደጊያ ቤት ከፍቼ ጀስት በቃ ከነሱ ጋር በኖር ምናምን እንጂ እንደዚህ ይሄ ትዳር ላይ ምናምን ምን አለ መሰለሽ ረዱ፣ በዚህ አጋጣሚ እኔ አይ ቲንክ እግዚአብሔር እንደው ከፈቀደ ከ2 ዓመት ምናምን በኋላ አገባለሁ ብዬ አስባለሁ። እጅግ በጣም መወዳት እጮኛ አለችኝ። በጣም ብታይ በጣም የምትገርም በጣም ስማርት የሆነች በጣም ጠንካራ የሆነች የእናት የአባቷን ስርዓት ይዛ ያደገች በጣም ልዩ የሆነች እጮኛ አለችኝ። እኔም እንዳንቺ ዓላማ አለኝ። በዓላማ ማሰበብ አይቻልም። እሺ እኔም እንዳንቺ ፕላን አለኝ። በፕላን ማሰበብ አይቻልም። እንደውም አንዳንድ ጊዜ ብዙ ጊዜ ሰዎች እንደው ትዳር መቼ ነው የምታገባው ሲባሉ በተለይ ወንዶች ላይ በርደን ስላለ ይሄ ያለ አይደለ እንደው የማስተዳዳሩ የሆነ የማኖሩ ግዴታው እነሱ ላይ ስለሚጣል አረ ቢያንስ እኔ ይሄን ያክል ንብረት ይኖረኝና ምናምን ይላል ሰው። ኢቨን የእኛ እናትና አባቶች እንኳን ንብረት አፍርቶ አይደለም ተጋብቶኛን የወለዱት። ቤተሰቦቻችሁን ብትጠይቁ በአካውንታችሁ ስንት ብር ነበረ ብትሏቸው በጣም እስክትገረሙ ድረስ ጠንካራ የሆነ የፍቅር ታሪካቸውን ይነግሯቸዋል። እኔ አሁን ትንሽ አገለግላለሁ፣ እሞክራለሁ። አገልግሎት ያን ያክል አገልጋይ አይደለሁም። አንዳንድ ጊዜ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማያውቁ ሰዎች እንደማያውቁ በምን ታውቂያለሽ መሰለሽ? እኔንና ሌሎች እንደኔ መሰል የሆኑ ወንድሞችን ያደንቁናል። ቤተክርስቲያንን ሰው ማወቅ ሲጀምር ሊቃውንቱን ያውቃል። እኛ እንዲሁ በመንፈሴ ቅናት ወደ ሶሻል ሚዲያ መተን ቤተክርስቲያን የማታሰብረውን ታስተምራለች፣ የማትለውን ትላለች የሚሉ ሰዎችን የለም እኛ ቤተክርስቲያን ይህን ታስተምራለች የምንል ሰዎች እንጂ ያን ያክል መንፈሳዊ አገልጋዮች አይደለም። በጣም ብዙ ድክመቶች ያሉብን ረዱ። ግን በዚህ እንኳን ይቺም አገልግሎት ተብላ ማለት ነው፣ በዚህ እንኳን አገልግሎት ላይ ብዙ ፈተኖች አሉ። ከእንደዚህ አይነት ፈተና ደግሞ ለመራቅ የግድ ትዳር መሰረታዊ ነገር ነው። እኔ ቅድም እንዳልኳችሁ እጮኛለች፣ በጣም ተወዳጅ፣ በጣም እኔ ልነግራችሁ አልችልም። እውነት በስማ በጣም ግሩም ሴት ነች። በጣም ትሁት ሴት ነች። ቁጣን የምታበርድ ሴት ነች። ሐዘንን፣ ጭንቀትን በቃ በጣም በተወሰኑ ቃላቶች ከውስጤ እንዲጠፉ ማድረግ የምትችል ሴት ነች። የምወዳት የኪዳነ ምሕረት ስጦታ ነች ያቺ ሴት እና ሌሎች ሰዎች ልክ እኔ ያገኙትን አይነት ደስታ እንዲያገኙ እፈልጋለሁ። በተለይ በወጣትነት ዘመን ረዱ ያነሳው ልጅ ትልቁ ምክንያት ሰው በቀረጻቸው ፕሮጀክቶች በጣም ብዙ ሰዎች ታስረዋል፣ በጣም ብዙ ሰዎች ታውረዋል። አሁን ለምሳሌ አንቺን ስጠይቅሽ ምን አልሽኝ? አይ ፕላን የማደርገው ነገር አለ፣ አንደኛ ሪዝም። ከዛስ ፕላን የማደርገው ነገር አለ አልሽና ከዛ ደግሞ የሆነ ፓርት ላይ ደግሞ ጥፋልሽና አይ እኔ ወደፊት የህፃናት ማዋያ ከፍቼ ህፃናትን ምናምን እያሳደግኩ እኖራለሁ እንጂ በፍጹም የሚል አቋም ላይ ደረሽ። ስለ ትዳር ግን ማወቅ ያለብሽን ነገር ልንገርሽ፣ ምክንያቱም መሰረታዊ ነገር ስለሆነ። በዚህ አጋጣሚ አንድ ሌላ ጥያቄ ልጠይቅሽ። ገንዘብ ሴፍ ታደርጊያለሽ ረዱ? ልጀምር ነው አላረግም። ግን ቋሚ የሆነ ገንዘብ አይ ቲንክ ቋሚ የሆነ ገንዘብ ማግኘት ብትጀምሪ ገንዘብ ሙሉ በሙሉ ታጠፊያለሽ ወይስ ሴፍ ማድረግ ትጀምሪያለሽ? ለምንድን ሴፍ የምታደርጊው? ያው ለልጆቼ ምናምን እያልኩኝ አይ ዶንት ኖ አላውቅም። ግን የሆነ ነገር ቢፈጠር ምናምን እያለን ስለምናስብ ሰዎች ያው ቋሚ ገንዘብ የማገኝ ከሆነ ተምን እንዳለ አላውቅም። እንዴ እሺ፣ አራት ቆጭኝ ታይ። እሺ መልካም። አሁን ይህንን ሀሳብ ያነሳሁልሽ ለምንድን ነው መሰለሽ? አንቺ ብቻ ሳትሆኚ ሌሎችም ማግባት አንፈልግም የሚሉ ሰዎች ወጣት የሆኑ እህት ወንድሞቻችንን ብንጠይቃቸው ገንዘብ ላይ አዎ ሴቭ እናደርጋለን ነው መልሳቸው። ለምንድን ነው ሴቭ የምታደርጉት? አንቺ ያነሳሽውን አይነትና ሌሎችም በጣም ብዙ የሆኑ ሪዝኖች ይነሳሉ። በቃ ነገ ድንገት ብታመምስ፣ ድንገት የሆነ ነገር ቢፈጠር ሳለ የሆነ ንብረት ማፍራት እፈልጋለሁ፣ እንደ ቤተሰቦች የሆነ ነገር ቢሆኑስ ምናምን፣ ቢታመሙብኝስ፣ ቢወድቁብኝስ። አይ ነገን ለመኖራችን ግን ማለት ነው ዋስትና የለንም። አይደንቅም? ነገን ለመኖራችን ዋስትና ሳይኖረን ገንዘብ ለመቆጠብ ግን በጣም ብዙ እንጠጠራለን። የፍቅር ህይወትም ረዱ ሴቭ መደረግ ያለበት ነው። ማለት ገንዘቡ ዛሬ ላይ ስለሚያስፈልግሽ አይደለም የምትቆጥቢው። ዛሬ ላይ አልፈለግሽም፣ ነገን አስበሽ ነው የምትቆጥቢው። በዚህ አጋጣሚ የትኛውም እምነት ተከታይ ብትሆኑ እህቶች፣ ወንድሞቼ ፕሊስ አድምጡኝ እሺ። ገንዘብን ሴቭ የምታደርጉት ዛሬ ላይ ዛሬ ስለሚያስፈልጋችሁ አይደለም፣ ዛሬ ስለማያስፈልጋችሁ ነው። ዛሬ አያስፈልጋችሁም፣ ነገ ላይ ግን የሚፈጠረው ነገር አይታወቅም። ከሰው ታች ላለመሆን አይደል፣ ላለመራብ፣ ላለመጠማት፣ ላለመቸገር፣ ላለመውደቅ ነገን ገና ሳታውቁት ትኑሩ አትኑሩ፣ ክርስቶስ ንቤን ይጨምረላችሁ አይጨምራላችሁ ሳታውቁ ግን ነጋችሁ ያማረ እንዲሆን ግን ትቆጥቡለታል፣ ለነገ ተብሎ ማለት ነው። የትዳር ህይወትም ረዱ ገና ካሁኑ መቆጠብ አለበት። የፍቅር ህይወት ገና ካሁን ጀምሮ ካልተቆጠበ ነገ ትዳር ሊሆን አይችልም። ብዙ ጊዜ እንደው አይተሽ ተመልክተሽ ታውቂያለሽ? ከተጋቡ ገና ወር ሳይሞላቸው፣ ከተጋቡ ገና 6 ወር ሳይሞላቸው፣ ዓመት ሳይሞላቸው ተፋቱ የሚባል ነገር በየቦታው ይወራል። ብዙ ሰው ለሰው ታይታ ድል ባለ ሰርግ ለመጋባት ይሯሯጥና ሳይግባባ ሳይተዋወቅ ያንን የፍቅር ህይወት ይሄ መቆጠብ ያለበትን የፍቅር ህይወት ሴቭ ሳያደርገው እየሮጠ ወደ ትዳር ይገባና የከበረውን ትዳር እንዲቀል ያደርጉታል። በወጣትነት ታይም ላይ አሁን አንቺ ባለሽበት ታይም
ሌሎች ወንድሞችም ሌሎች ሴቶችም ባሉበት ታይም ላይ ገና ካሁኑ የፍቅር ህይወትን ሴቭ ሊያደርጉት ይገባል። የፍቅር ህይወትን ግን ሴቭ ማድረግ ይገባል ማለት ግን አየለን፣ ከበደን፣ ታምራትን፣ በየነን ሁሉንም እንዲህ ምናምን እያሉ መውረድ ግን አይደለም። በተመሳሳይ የፍቅር ህይወትን ሴቭ ማድረግ ማለት ብርጣሉንም፣ ትርንጎንም፣ አየለችንም እያንዳንዱን ሴቭ እያደረጉ እንዴት ነሽ ልጅ ዛሬ ናፍቅ ምናምን እያሉ ማውራት አይደለም። ይሄ በጣም ፍጹም ከክርስትና የራቀ ነገር ነው። ትዳር መሰረታዊ ነገር ነው። ሰው አላገባ መኖር እፈልጋለሁ ማለት የለበት። ታርሚውና ከዛ ከቀጣይ ጊዜ ጀምሮ አንቺ ከራስሽ ጋር ትነጋገሪበታለሽ አይደል? ከዛ ከቅዱስ ሚካኤል ጋር ታውሪበታለሽ። ጸሎት እያለሽ ከክርስቶስ ጋር ትነጋገሪበታለሽ። የአንድ ክርስቲያን መንገዱ ሁለት ነው። አንደኛው መንገድ የምንኩስና ህይወት ነው። ብዙ ሰዎች የምንኩስና ህይወት የብቸኝነት ህይወት ይመስላቸዋል። አይደለም። በነገራችን ላይ የብቸኝነት ህይወት የጨለመ ህይወት ነው። ረዱ የጨለመ ህይወት። ብዙ ጊዜ ያላገቡ ሰዎች ኢቨን ቢዝነስ እንኳን ቢኖራቸው ቢዝነሳቸው ያን ያክል ስኬታማ ይሆን። እንደው መንፈሳዊ ነገሩን ትታችሁት ነው የምላችሁ። መንፈሳዊ ነገሩን ትታችሁት ይሄ መንፈሳዊ የሆነ ውጤቱን ረስታችሁት እንደው ዓለማዊ ነገር እንኳን ብናስብ ትዳር የሌላቸው ቢዝነስ ያላቸው ሰዎች ያን ያክል ስኬታማ ሊሆኑ ይችላሉ። የብቸኝነት ህይወት በጣም ከባድ የሆነ የጨለመ ህይወት ነው። ከዛ ድቅድቅ ከሆነ የብቸኝነት ህይወት ከዛ የጨለመ ህይወት ሰዎች የሚወጡት በሁለት መንገድ ነው። አንደኛው በምንኩስና ነው። የምንኩስና ህይወት የጨለመ ህይወት አይደለም። ሰዎች ራሳቸውን ለክርስቶስ ጃንደረባ አድርገው የራሳቸውን የክርስቶስ ሙሽራ አድርገው ዘር ልዝራ ንብረት ላፍራ ብለው ሳይጨነቁ ግርማ ሌሊቱን ታግሰው በንጽህና በቅድስና የሚኖሩበት ህይወት ነው። ለምሳሌ አሁን ቅድስት አርሴማ ስናነሳ እንደው አንዳንድ ጊዜ የቅድስት አርሴማ ታሪክ በዚህ አጋጣሚ ገለ መንገድ ላንሳላችሁ። ቅድስት አርሴማ ሲባል አንዳንድ ሰዎች ቅር ይላቸዋል። እንዴት ኢየሱስን የሚሸፍን ስም ትጠራላችሁ ይሉናል አይደል? እንዴት አርሴማ ትላላችሁ ይባላል። በቤተክርስቲያን የቅዱሳን ሰዎች ገድል የሚነገረው በነገራችን ላይ ሴት ነበረች። በዘመኗ የቅድስት ሀገር አርሜኒያ ተወላጅ ነች ነበረች ሴት። ረዱ የጎልማሶችን ሽንገላ ያልፈለገች ሴት ነች። ከነበረችበት የብቸኝነት ህይወት እንዴት ሆና ወጣች? ራሷን የክርስቶስ ኢየሱስ ሙሽራ በማድረግ ወጣትነቷን በአጠቃላይ ለዛ የቅድስና ህይወት አስገዝታ ከዛች የጨለመ ህይወት ወጣለች። በዘመናችንም ያሉ እህት ወንድሞቻችን ልክ የቅድስት አርሴማን ፈለግ ሊከተሉ ይገባል። አሁን አንድ ሰው ከብቸኝነት ህይወት የሚወጣው ከጨለማ ህይወት የሚወጣው አንደኛው ቅድም እንዳለው በምንኩስና ህግ ነው። ያንን ግን መመረጥ ያስፈልጋል። ለሁሉ የተሰጠ አይደለም። እንደ አማራጭ አንዳንዶቹ ሲሉ ሰብተሽ ታውቂያለሽ፣ አገባና ምናምን ይላሉ። ካልሆነ ሲል እመነኩሳለሁ እንደው ምናምን ይላሉ። እንደ አማራጭ ማለት ነው። እንደ አማራጭ የሚጋባበት ህይወት አይደለም። ያ መመረጥ ያስፈልጋል። ሁለተኛው ቀዳሚቱ ህግ ነች። ቀዳሚት ህግ የምንላት ምንድነች? ትዳር ነች። ትዳር እግዚአብሔር 22 ስነ ፍጥረታትን ፈጥሯል እና 22 ስነ ፍጥረታትን ሲፈጥር በሶስት አይነት መንገድ የፈጠረው በሐልዮ በነቢብና በገቢር። ሐልዮ ማለት በማሰብ፣ ነቢብ ማለት በመናገር፣ ገቢር ማለት በማድረግ በማከናወን በመስራት። በሐልዮ የተፈጠሩ ፍጥረታቶች አሉ፣ በነቢብ የተፈጠሩ ፍጥረታቶች አሉ። በመናገር ብርሃንን ለምሳሌ ብርሃን ይሁን ሲል እግዚአብሔር ብርሃን ሆነ ይላል። በእጆቹ የተፈጠረው ግን ብቸኛ ፍጥረት የአዳም ልጅ ብቻ። አዳም ከተፈጠረ በኋላ እግዚአብሔር ብቸኝነቱን ተመልክቶ ሴትን ፈጠረለት ይላል። በቃ ይሄ እግዚአብሔር የቀደሰው ህይወት ነው። በነገራችን ላይ ሁልጊዜ በቤተክርስቲያናችን ረዱ አሁን የኔ ሰርግ እንግዲህ ቅድም እንዳልኩሽ ከ2 ዓመት በኋላ ምናምን ነው የሚሆነው። በእኛ በኢትዮጵያ ካላንደር ወደ 2020 እና 2021 ይሆናል። ያኔ ትመጫለሽ ታያለሽ። በቤተክርስቲያናችን ጥንዶች ሲጋቡ ሁልጊዜ የሚነበብ የመጽሐፍ ቅዱስ ክፍል አለ። የማቴዎስ ወንጌል ምዕራፍ 19 እና እዛ ላይ እምነታችን ጀማሪና ፈጻሚ ነው ጌታችን ኢየሱስ ክርስቶስ ትዳር ምን ያክል ንጹህ፣ ልዩ፣ ቅዱስ እንደሆነ ይናገራል። ጋብቻ ክቡር ነው፣ ለመኝታውም ደግሞ ርኩሰት የለውም ይላል መጽሐፍ ቅዱስ ሲናገር። ትዳር የተፈጠረበት ትልቁ ዓላማ ምንድን ነው? ሰዎችን ከርኩሰት ህይወት ወጥተው የቅድስና ህይወትን ገንዘብ እንዲያደርጉ ነው።
እኛ የለበስነው ይሄ ስጋ ትልቅ የምንፈተንበት ስጋ ነው። አንድ መርሳት የለብንም። ሲቀጥል ደግሞ የእግዚአብሔር ቤተ መቅደስ ነው። የእግዚአብሔር ቤተ መቅደስ ምን ማለት እንደሆነ ላስረዳሽ። ለምሳሌ ረዱ አሁን እኔ አንቺ ሌሎችም እዚህ ምድር ላይ ያሉ ሰዎች በአጠቃላይ ከእግዚአብሔር የታዘዝናቸው 10 ትእዛዛቶች አሉ አይደል? ስንቱ ትእዛዛቶች ይባላሉ? እነዛ 10ቱ እና አትስረቅ፣ አትግደል ምናምን በቃ እንደዚህ አይነት ነገሮች አሉና አሁን ኃጢአት ብንሰራ ምንድን ነው ችግሩ? ምሳሌ አትዘሙት ተብለናል። ምንድን ነው ብንዘሙት ችግሩ? እግዚአብሔርን ምኑን እንነኳለን? በቃ እንደው በዛ ነገር ውስጥ የምናልፈው እኛ ምንድን ነው ችግሩ? ለምንድን ነው እንደ ኃጢአት ሆኖ የሚቆጠርብን? ምክንያቱም ረዱ ለማሳጠር ሳናረዝም ወደ መልሱ እንግባ። እንደ ኃጢአት ሆኖ የሚቆጠርብን እኔና አንቺ የለበስ ነው ይሄ ስጋ የማን ቤተ መቅደስ ስለሆነ የእግዚአብሔር ቤተ መቅደስ ስለሆነ የእግዚአብሔርን ቤተ መቅደስ በንጽህና በቅድስና የመያዝ ግዴታ ስላለብን ስህተት ስንሰራ እንደ ኃጢአት ይቆጠራል ማለት ነው። አይሽ ከዛ ኃጢአታችን ደግሞ በንስሐ ሕይወት እንድንመለስ ደግሞ ቸሩ አምላካችን ደግሞ እድሜ ለንስሐ ሰጥቶናል። ስለዚህ ይህንን የእግዚአብሔርን ቤተ መቅደስ የለበሰ ሰው በአጠቃላይ በስጋ ፍትወት እየተፈተነ ከትዳር ውጭ ባለ ሩካቤ እንዳይረክስ ክርስቶስ የትዳር ሕግን ለሰው ልጅ አስቀምጧል። ስለዚህ በዚህ ታይም ላይ ያሉ ወንድሞቻችን በአጠቃላይ ትዳር መሰረታዊ ነገር እንደሆነ ማወቅ መረዳት አለባቸው። ረዶ አሁን ነገ ታግባ አይደለም ከነገ ወዲያ ታግባ ሳይሆን ቅድም እንዳልነው ግን ገንዘብ ሴፍ ታደርጋለች። በተመሳሳይ የፍቅር ህይወትም ደግሞ ከዛሬ ጀምሮ ሴፍ ሊደረግ ይገባል። ነገ ከነገ ወዲያ መቼም የተስተካከለ አይደል ጥሩ የሆነ ትዳር እንዲኖርሽ ትፈልጊያለሽ። ጠንካራ የሆነ የትዳር አጋር እንዲኖርሽ ትፈልጊያለሽ አይደል? ቤተሰቦችሽን የሚያከብር አንቺን የሚያከብር ለአንቺ ልዩ ቦታ ያለው የትዳር አጋር ትፈልጊያለሽ። እንዲህ አይነት ሰዎችን እንዲህ አይነት የትዳር አጋር ከብዙ ሰዎች ፊልተር አድርገሽ ልታወጪ የምትችለው ግን የፍቅር ህይወትን ሴፍ በማድረግ ነው፣ በመቆጠብ ገና ካሁኑ በጣም ነገሮች ላይ ዝግጁ ሆነሽ የትዳር ህይወት እንደው ቢውል ለማድረግ ማትጥሪ ከሆነ ረዱ ነገሮች ከባድ እየሆኑ ይሄዳሉ። ያው እንደምታውቂው ዘመኑ በጣም ከባድ ነው፣ በጣም ከባድ ነው። እንደምታውቂው እህቶችን በተለያየ ነገር ይፈተናሉ፣ ወንድሞችን በተለያየ ነገር ይፈተናሉ። ገና ካሁኑ ግን ነገሮችን ፊልተር ማድረግ ያስፈልጋል። ሌላው የምትፈልጊውን አይነት ሰው ደግሞ ጸሎት ስታረጊ ደግሞ እንደው አደራ ቀደም ያልሻቸው ነገሮች በአጠቃላይ ዲሌት ታረጊና አዲስ ጸሎት። አንዳንድ ሰው ጸሎት ሲያደርግ አንዳንድ እህቶቻችን ይሄ ቁመቱ እንደዚህ ሆነ ትከሻ ያለው መኪናና ቤት ያለው ብሎ ጸሎት ያርጉን ያላቅም እነ ዲቤክ ናቸው እንደዛ ብለው ሲናገሩ የሰሙት። መኪና ያለው ቤት ያለው ኮስታራ የሆነ ወንደ ወንድ የሆነ ሀብት ያለው እንደዚህ አይነት እንትን ምንድነው ፋብሪካ ወይ የሆነ ፎቅ ምናምን ያለው ብሎ መጸለይ ጥቅም የለውም። ረዱ አንቺ እንደዛ ትጸልያለሽ እያሉሽ አይደለም። ያው የምናገረው ለሌሎችም ስለሆነ ብዬ ነው። እንዲህ ጸሎት ማድረጉ ጥቅም የለውም። የወንዶች አይነሳ በቅዱስ ሚካኤል ወንድሞች ስትጸልዩ በቃ እንዴ ኧረ በስመ አብ ወወልድ እንደዚህ አይነት ጸሎት አትጸልዩ። አንዳንዴ ትረሳላችሁ ይመስለኛል ለማን እንደምትጸልዩ። ጸሎት ከአምላካችሁ ከእግዚአብሔር ጋር የምትነጋገሩበት ቋንቋ ነው። ስለዚህ ጥንቃቄ ይፈልጋል። ስትጸልዩ ስጋዊ ሆነ ፈቃድን በአጠቃላይ እርሱና እህቶች ስትጸልዩ እንደው ጌታ ሆይ አንተን የሚያመልክ እናትህ ቅድስት ድንግል ማርያምን የሚወድ እኔን በንጹህ ልቡ የሚያፈቅር ቤተሰቦቼን የሚያከብር መልካም የሆነ ባል ስጠኝ ብለሽ ከጸለይሽ በቂ ነው። እህቴ ወንድሜ አንተም ልክ እንደዛ በቃ መልካም የሆነች ትሁት የሆነች እኔን የምታከብር ቤተሰቦቼን የምታከብር አምላኬ ወይ አንተን የምትፈራ ለአንተ የምትገዛ መልካም የሆነች ሲሰጠኝ ብለህ መጸለይ በቂ ነው። አሁን እርግጠኛ ነኝ እኔ እስክሪብቶና ወረቀት ይዤ ረዱ አንቺን ብጠይቅ ምን አይነት ወንድ ነው የምትፈልጊው ብዬ ብጠይቅ የምትፈልጊውን እንዳለ እየነገርሽ ሊስቱን እንዲህ የሚሆነ እንዲሆነ እንዲህ የማያደርግ እንዲህ የማይሆን ምናምን ብለሽኝ ምን ላይ እንደሚደርስ ታውቂያለሽ? ውጤቱ ፐርፌክሽን ላይ ይደርሳል። ፐርፌክሽን ላይ የብዙዎቻችን ትልቁ ችግር ያ ነው። አሁን ለምሳሌ እኔ ከእጮኜ ጋር
እንግዲህ ያን ላይ ስንሆን እኔ ፐርፌክት ሆኜ አይደለም እኔን እጮኛ አድርጋ የያዘችው። አሁን እኔ እንግዲህ ለምሳሌ በአገልግሎቴ በጣም ብዙ ሰዎች ሊወዱኝ ይችላሉ። አንዳንድ ጊዜ እንደውም እኛን እንደ መልአክ ሁሉ አድርገው የሚስሉ ሰዎች አሉ። እንደውም ማንሳሳት፣ እማንበሳጭ፣ ማንናደድ፣ እማናዝን፣ ማንከፋ የሚመስላቸው ሰዎች አሉ። ብዙ ሰው ሊወደኝ ይችላል፣ ብዙ ሰው ሊያደንቀኝ ይችላል። ሰው ከሚመለከተው አንጻር እኔን በጥሩ አይነት መልኩ ሊስለኝ ሊቀርጸኝ ይችላል። ግን የተለያየ ደግሞ አንድ ሰው የተለያየ ፐርሰናሊቲ ይኖረዋል። ቤተሰቡ ጋር ቤተሰቡ ብቻ የሚያውቀው፣ ጓደኞቹ ጋር ጓደኞቹ ብቻ የሚያውቁት፣ ሶሻል ሚዲያ ደግሞ ሶሻል ሚዲያ ብቻ የሚያውቀው ደግሞ ፐርሰናሊቲ ይኖረዋል። የእኔ እጮኛ ለምሳሌ እኔን እጮኛዋ አድርጋ ስትይዝ ፐርፌክቶኛ አይደለም። በቃ ከጸሎቷ መካከል የተወሰነችውን ምናልባት አሳክቼ ሊሆን ይችላል። እንግዲህ ስንት አምጥቼ እንዳለፍኩ አላውቅም። ያንን ጸሎቷ ከተመለሰላት በኋላ ሌላውን ግን በጊዜ ሂደት እኔን ወደዛኛው ወደምትፈልገው ደረጃ ለማውሰድ ለማድረስ ነው ከኔ ጋር ህይወትን የጀመረችው። ምን ልልሽ ፈልጌ ነው የምሳሌ ያነሳሁት፣ የእጮኝነት ጊዜ ማለት ረዱ ሰዎች የሚቀራረጹበት ጊዜ ነው። የሚቀራረጹበት ጊዜ አንድ ሴት አንድ ወንድ የህይወቱ አጋር አድርጋ ከያዘች ጀምሮ ዝም ብሎ እየወጡ መዝናናት፣ ዝም ብሎ እየወጡ መብላት። ይሄም ለመብላት ስንት የሚያጨርሱ ጓደኞች አሏቸው አይደለ? እንደዛ ትርጉሙ አይደለም። ጊዜ ያስፈልጋቸዋል። መዝናናት አያስፈልግም አይደለም። አብሮ ጥሩ ጊዜ ማሳለፍ፣ የማይረሱ ሚሞሪዎችን ማሳለፍ ጥሩ አይደለም እያለን አይደለም። ግን ደግሞ መረሳት የሌለበት ነገር እግዚአብሔር ነው። ቅዱስ ጳውሎስ ወንድና ሴት አንድ ላይ ቢሆኑ መልካም ነው፣ ነገር ግን ወንድ ሴቷን ለማስደሰት ሴቷን ወንዱን ለማስደሰት ሲሞክሩ በመሀል እግዚአብሔር ይረሳል ይላል። እግዚአብሔር እንዳይረሳ ማድረግ አለብን። የእጮኝነት ጊዜ ጥንዶች እርስ በራሳቸው የሚቀራረጹበት ጊዜ ነው። ለምሳሌ አንድ ሰው አንዲትን ሴት የራሱ ካደረጋት በኋላ ሌሎች የቆደሉ ነገሮቿን በእጮኝነት ጊዜ ላይ ይቀርጻታል። መዶሻውንና መሮን ይይዝና ማስተካከል የሚፈልገውን ፓርት እያስተካከለ ይሄዳል። የኔ የሚጮኛ ልክ እንደዛው በቃ እሷ ለምሳሌ ለእኔ ጸሎቴ ውጤት ነች። እሷን ልክ እኔ ካገኘሁባት ሰዓት ጀምሮ ግን ማስተካከል ያለብኝን ነገር ደግሞ ቀስ እያልኩ አስተካክላለሁ ማለት ነው። እና በእጮኝነት ህይወት ላይ ብዙ ነገሮች ስለሚስተካከሉ ወደ እንደዚህ አይነት ህይወት ለመግባት እባካችሁ አትፍሩ። ሌላው በመጨረሻ የምናገረው ነገር ደግሞ እግዚአብሔር ረድቷችሁ፣ እኔ በጣም የሚደንቀኝ ነገር ልንገርሽ ረዱ፣ በጣም የምታዘበውን በጣም ብዙ ሰዎች ገና የጮኝነት ታይም ላይ ገና ትውውቅ ታይም ላይ ምናምን ቤተክርስቲያን ለቤተክርስቲያን ገዳም ለገዳም ይዞሩና ልክ ሲጋቡ ኃይሉ ጋሽቡ በቃ እንደዚህ መሆን የለበትም። ባለቀ ሰዓት እባካችሁ ባለቀ ሰዓት ፕሊስ እንደዛ አታደርጉ። እኔ አሁን እንደዛ የሚጋቡ ሰዎችን ብሌም ላደርግ ልፈርድ አይደለም። እውነቴን ነው የምላችሁ፣ እግዚአብሔርን ከፊት እንደማስቀደም ትልቅ ስኬት የለም። በቃ በወጣትነት ታይም ላይ የፍቅር ህይወታችሁን ቆጥባችሁ አውርታችሁ ተነጋገራችሁ ተግባብታችሁ ወደ ትዳር ህይወት ለመሸጋገር እየደረሳችሁ ያላችሁ ቶች ደግሞ እባካችሁን በስርዓተ ቤተክርስቲያን አግቡ። እውነቴን ነው የምላችሁ፣ በቅዱስ ቁርባን ታተሞ መጋባትን የመሰለ ነገር የለም። በክርስቶስ ስጋና ደም ታትሞ እንደ መገባት ትልቅ ድል የለም። ከትዳራችሁ በኋላ የሚመጡ ፈተኖችን በአጠቃላይ የምታሸንፉት ልትረቱ የምትችሉት በክርስቶስ ስጋና ደም ነው። ስለዚህ በቃ የመጨረሻዋን የፋይናልዋን ነገር እንዳትረሱ። በቃ እናንተ በዚህ አጋጣሚ እግዚአብሔር ብሏችሁ በተለይ አዲስ አበባ ያላችሁ ቶች ወንድሞች እግዚአብሔር ረድቷችሁ በስርዓተ ቤተክርስቲያን ለመጋባት ያብቃችሁ። እኔ በነፃ እናንተ ያላችሁበት ቦታ ድረስ መጥቼ አስተምራለሁ። እግዚአብሔር ለዛች ለደስታችሁ ቀን ያብቃችሁ። ለምትናፍቁት ለዛች ልዩ ለሆነች ቀን ያብቃችሁ። በስርዓተ ቤተክርስቲያን የምትጋቡ ከሆነ እኔ መጥቼ ስለ እውነት አስተምራለሁ፣ ቃል እገባለሁ። ከዚህ በፊት ቃል ገብቼ ስላደረግኩኝ ማለት ነው። እና ፋይናሉን እንዳትረሱት ለማለት ነው። እና ረዱ በቃ እንዳይረሳ፣ ቁጠባ መጀመር አለብሽ። ቁጠባ መጀመር እዚህ ውስጥም ያላችሁ ቶች ወንድሞች አለባችሁ። ቁጠባ መጀመር አለባችሁ ብሎ ፈለገ አትናቴዎስ አስተምሯል ብላችሁ ደግሞ ለ20 ምናምን ሰው አጠቃላይ ሀይ እንዴት ነሽ እያላችሁ ጻፉ አሏችሁ። ደግሞ እንደዚህ አይደለም። ይሄ አብዛኛው የኛ ሰው እንኳን ይዘመውብሽ ድሮኑም ነውና እባካችሁ አንዳንድ ሰዎች ሲንግል የሆንሽ ሲያይቤ ይላል። ያሁን ይሄ በጣም መንፈስ ቅዱስ የራቀው ኮሜንት 20 ሴት ሀይ ካለ ለ20ውም ልትመልስ ነው ማለት ነው። በየቪዲዮ እየሄዳችሁ ሲንግል ላይ ማግባት የሚፈልግ ሰው ካለ ሲያይ በላይ የምትሉቶች ፕሊስ አቁሙ። ይሄ እንትና ይሄ
እንዲህ አይነት ነገሮች መልካም አይደሉም። እድሜያችሁን ጊዜያችሁን ነው የሚያቃጥሉባችሁ። አንዳንድ ጊዜ ረዱ ተመልክተሽ ከሆነ አንዳንድ ኃጢአቶች አሁን በዘመናችን እንደ ጀብዱ ሆኖ ይነገራሉ አይደል? አሁን አንዲት ሴት ቋሚ የሆነ ህይወት ሳይኖራት ከተለያየ ወንድ ጋር እንደፈለገች ስትሆን እንደ ድክመት አይደለም የሚቆጠሩ። በስማ እንዳለ እሷ እኮ ወንዶቹን ፈጀቻቸው ይባልላታል አይደል? እንደዛ ተብሎ በቃ ልክ እናንተ ጋር አይባልም። እኔ ጀርመን እንደዛ አይባልም። እኔ ሰምቼ ስለማውቅ ካልተባለ መልካም። እኛ ጋር ምን ይባላል መሰለሽ? ቺኮቹን ፈጃቸው ይባላል። ወንዱ ቺኮቹን ፈጀ ሊባል ይችላል። ሴቷ ግን ከብዙ ካለች እንደውም እቺ ልጅ ምን ነው ለወንዶቹ በረታሽ ረዴት? እኔም የሴቶቹን ሰምቼ አውቃለሁ። አንቺ የወንዶቹን ሰምተሽ የምታውቂ ከሆነ እኔም የሴቶቹን ሰምቼ አውቃለሁ። ለማንኛውም እንደዛ እያላችሁ ጊዜያችሁን አታባክኑ። ትዳር መልካም ነገር ነው። በተለይ ደግሞ በመንፈሳዊነት ደግሞ ሲቃኝ ደግሞ በጣም ጥሩ ነው። እውነቴን ነው የምላችሁ። በእግዚአብሔር እርዳታ እንደተጋቡ ሰዎች እዚህ ምድር ላይ ደስተኛ የለም። ዘይት አልቆባቸው ሊሆን ይችላል፣ አስቤዛ ጎሎባቸው ሊሆን ይችላል። ስለ እውነት ነው የምላችሁ። እንደነሱ ግን ደስተኛ የለም እዚህ ምድር ላይ እና ቁጠባ ጀምሩ። ገና ካሁኑ በደንብ አስቡት። እስካሁን ጊዜያችሁን ያቃጠላችሁ ወንድሞች በቃ 10 ሴት 20 ሴት ስታወሩ ጀግንነት የመሰላችሁ ማለት ነው። ጀግንነት መስሏችሁ 10 ሴት 15 ሴት እያወራችሁ ረዥም ጊዜ ያሳለፋችሁ ወንድሞች በቃ ይበቃችኋል። በቃ እስካሁን ተታላችኋል። እስካሁን በራሳችሁ ላይፍ ላይ ቀለዳችኋል። በቃ ይበቃችኋል። አሁን ወስኑና ወደፊት ሙቭ አድርጉ። በቃ ጀግና ወንድ ማለት 20 ሴት የሚወራ አይደለም። ጀግና ሴት ማለት 10 ወንድ የምታወራ አይደለች። ጀግና ወንድ ማለት ማንም የማያገኛትን ሴት የራሱ ያደረገ ወንድ ነው። አባቴ ጀግና ወንድ ማለት ያ ነው። ይሄ ቺኮቹን ፈጃቸው ምናምን የሚባልለት ሰው አይደለም። ምክንያቱም ይሄ ቀላል ነገር ነው። ልክ እንደናንተ የወረደ ፐርሶናሊቲ ካላቸው ሰዎች ጋር መዋል በቂ ነገር ነው እንዲህ አይነት ነገሮችን ለማድረግ። ስለዚህ ጀግና ሴት ለመሆን ሞክሩ። ጀግና ወንድ ለመሆን ሞክሩ። ጀግና ሴት ማለት ከተለያዩ ወንዶች ጋር በስጋ ፈቃድ የምትወርቅ ማለት አይደለችም። ጀግና ሴት ማለት ሁሉም ሴቶች ህልማቸው የሚያደርጉትን ወንድ የራሱ ያደረገች ሴት ነች። ስኬታማ የሆነን ቤተሰቦቹን የሚያከብረን ሃይማኖት ያለውን ወንድ የራሱ ያደረገች ሴት ጀግና ሴት ነች። ጀግና ወንድም ደግሞ ልክ እንደዛው ብዙዎች ህልም የሚያደርጓትን ሴት የራሱ ያደረገ ልክ እንደኔ ማለት ነው። ጀግና ወንዱን ለማለት ያክል ነው። እና ረድሜ ለዚህ ነው እኔ እንትን ያልኩሽ። ያው አይሆፕ እግዚአብሔር ረድቶሽ ደግሞ ያው የመከርኩሽን ምክር ተግባራዊ እንደምታደርጊው ተስፋ አደርጋለሁ። ደግሞ አንዳንድ ሲስተሞችን ደግሞ ቆይ አስተዋውቅሽና ተመክርሻለች። እሷን በጣም ጎበዝ ነች። ደስ ይለኛል። እሺ በጣም አላስተዋውቅም። አይ ደግሞ አንቺም ደግሞ የማይሆን ነገር መከረሽብኝ ደግሞ ያለ ስቀልን ነው። ስለ አርሴማ ንገረን። አረ ነገራችኋለሁ። እኔ ተወዳጆች ያው የታችንን አስቀድም ብዬ ነው ማለት የምትፈልገው ነገር ካለ ምናምን ለእሷ እድል እንስጥ ብዬ ነው። አመሰግናለሁ። በጣም ደስ የሚል ትምህርት ነበረ። ያ እና እድሉንም ስለስጠኝ አመሰግናለሁ። ብዙ ተምሬበታለሁ። ስለ ምክርህ አመሰግናለሁ። ያ ትንሽ ስለማፍር ነው ብዙ ማላወራው። ብቻ አመሰግናለሁ። ያው እርግጥ ያው አንዳንድ ነገሮች እኮ ያሳፍራሉ። እኛም አንዳንድ ቦታዎች ላይ እናፍራለን። ረዱ የአንቺ ብቻ ሳይሆን የሁላችንም መሰረታዊ ችግር ነው። ግን እንዲህ አይነት ነገሮች አስፈላጊ ናቸው። እግዚአብሔር በረዳን መጠን ደግሞ ልክ እንዳንቺ ያሉ እህት ወንድሞቻችንም ልክ እንደዚህ እያቀረብን እኛም እንቀጥላለን። አንቺም ግን እንዳትጠፊ። በተለይ በየትኛውም አይነት ሁኔታ ላይ ብትሆኚ፣ በየትኛውም አይነት ቦታ ላይ ብትገኝ መንፈሳዊ ነገሮች በጣም ቁልፍ ነገሮች ናቸው። ለእንዳንቺ አይነት እህቶች አንድ ግልጽ የሆነ ነገር ለማንሳት ልሞክር። ቅዱስ ሚካኤልን ወደዋለሁ ብለሽ ነበረ ስንጀምር። ቅዱስ ሚካኤል ያማልዳል የሚል የመጽሐፍ ቅዱስ ጥቅስ አለ፣ ታውቂያለሽ? ረዳይ ነው የሚልስ ጥቅስ አንብበሽ ታውቂያለሽ? እንደው ረዳት ነው፣ ረዳይ ነው፣ እኛን የሚረዳ መልአክ ነው የሚል ጥቅስ አንብበሽ ታውቂያለሽ? ቅዱስ ሚካኤል ረዳት ነው። ያ
እሺ ምን ላይ ነው ያነበብሽው እስቲ? ናይ ጀስት ይባላል ቅዱስ ሚካኤል ረዳኝ ይባላል። አንብቤ ማለት እንላለን ነው። ላነሳልሽ የፈለግኩት ምንድን ነው መሰለሽ ረዱ፣ ልክ እንደ አንቺ በጣም ብዙ ሰዎችም መልሳቸው ተመሳሳይ ነው። እንደው እሱ መልአኩ ቅዱስ ሚካኤልን ብቻ ሳይሆን የጌታችን እናት ድንግል ማርያምንም ጭምር እንደው እርሷ አማላጅ ናት ወይ ሲባል የእያንዳንዱን ክርስቲያን ምላሽ ለአንቺ መንገር አያስፈልግም። አዎ ታማልዳለች። ድንግል ማርያም ታማልዳለች ወይ ሲባል አዎ ታማልዳለች ነው የሁላችንም መልስ። የጭንቅ አማላጅ ነች ወይ ስንል አዎ እርሷ የጭንቅ አማላጅ ነች ብለን እንመልሳለን። እስቲ መጽሐፍ ቅዱስ ላይ ጥቅስ አምጡ ስንባል ግን ብዙዎቻችን በእርግጥ ያው መጽሐፍ ቅዱስን ስለማናነብ ለጊዜው ጥቅስ መስጠት ሊያቅተን ይችላል። ግን በድንግል ማርያም ምልጃ የዳነ ቁስላችንን ገልጠን ማሳየት እንችላለን። በቅዱስ ሚካኤል ተራዳይነት ያለፍናቸውን ፈተናዎች ቆመን መመስከር ግን እንችላለን። አይደል ረዱ? እና ልክ እንዲህ ደግሞ እግዚአብሔር በዚህ ልክ በሕይወታችን በጣም መልካም ነገሮችን እያደረገልን እኛ ከመንፈሳዊ ነገር ልንርቅ አይገባም። እና በቻልሽው አቅም አንቺም በየትኛውም ሰዓት እንደው እኛ እንኳን ድንገት ረስተን እንደው ከሶሻል ሚዲያ እንኳን እንደው ጠፈት ብንል ምንም አይነት ጥያቄዎች ቢኖሩሽ ምንም አይነት ማንሳት የምትፈልጊያቸው ማማከር ምትጻፊልን። ሌላው ደግሞ አሁን ይሄ ልዩ ፕሮግራማችን ነው። ልክ ከእህት ከወንድሞቻችን ጋር የምናወራበት ልዩ ፕሮግራማችን ነው። ለምሳሌ ከዚህ ቀደም ከወንድማችን ቤት ጋር መንፈስ የሆኑ ነገሮችን አውርተናል። አሁንም እንቀጥላለን እግዚአብሔር በረዳን መጠን። እንደውም ወንድማችን አንድ ብርን ልናመጣው እያሰብን ነው፣ እንዳያስቀን ፈርተን እንጂ እንዳያስቀን ፈርተን ነው እንጂ ወንድማችን አንድ ብር ልናመጣው እያሰብን። ሌላ ደግሞ መደበኛ የሆነ ላይቭ ስትሪም አለን ረዱ። በተለይ በዚህ በቅበት እምነት አገልግሎት ከፕሮቴስታንት ወንድሞቻችን ጋር ሰፊ ታይም ወስደን የምናወራበት የምንማማርበት መጽሐፍ ቅዱስ የሆኑ ሀሳቦችን አንስተን የምንወያይበት ላይፍ ስትሪሞች አሉ። እንዲህ አይነት ላይፍ ስትሪሞች ሲኖሩ በየትኛውም ሰዓት ሊሆን ይችላል ገስታችን ላይ ገብተሽ ብታደምጭ ብትከታተይ ደስ ይለናል። እሺ ደስ ይለናል። ሌላው በዚህ አጋጣሚ ሳረሰ መናገር የምፈልገው ነገር የካቲት 15 የፊታችን የካቲት 15 ማለትም እሁድ ዕለት ማለት ነው እንደ እግዚአብሔር ፈቃድ በህብረት ቅዱስ ቁርባን እንቀበላለን። ያው እንግዲህ ቸኩለሽ እንጂ እንደምንም አንቺም ይሄንን ፕሮግራም ከኛ ጋር ተሳተፊ ነበረ። የፊታችን የካቲት 15 በህብረት ቅዱስ ቁርባን እንቀበላለን እኔ ተወዳጆች። እና ቅዱስ ቁርባንን ለመቀበል ባለፈው አንድ ቪዲዮ ሰርተን ነበረ። ወደ 40 ምናምን የሚያክል እህት ወንድሞቻችን ተመዝግበዋል። እና ለምዝገባ ምንም የሚያስፈልግ ሳንቲም የለም፣ ምንም የምትከፍሉት ነገር የለም። እንደው ፕሮግራሙን በደንብ አጀስ አድርጎ እናንተን ለማስተናገድ ብቻ ነው እንጂ ምን መዘግባችሁ በዚህ ቀን ኑ ብሎ ቪዲዮ መስራትም ብቻ በቂ ነው። እና ትልቁ የህይወታችን ትልቁ ዓላማ መቼም ኖረን ተስፋ የምናደርጋት መንግስተ ሰማያትን መውረስ ነው። እና የዘላለም ህይወትን ደግሞ ለማግኘት የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን መቀበል አለብን። በነገራችን ላይ በዚህ አጋጣሚ የሁላችንም ግዴታ ነው ቅዱስ ቁርባን መቀበል። አንዳንድ ጊዜ በተለያየ አይነት አጋጣሚ ሰዎች መጥፎ የሆነ ጸጸትን እየተጸጸቱ አይደለም ከቅዱስ ቁርባን አሁን ላይ በጣም በሚያሳዝን መልኩ ከቤተክርስቲያንም እየራቁ ነው። ድሮ የዋህ የሆኑ አባት እናቶቻችን እንደው ይፈሩ የነበረው መቅረብ የማይፈልጉት ወደ ቅዱስ ቁርባን ነው። ኃጢአተኛ ነኝ በደለኛ ነኝ ብለው ግን ከቤተክርስቲያን አይርቁም ነበር። አሁን ላይ ለቅዱስ ቁርባን ወደ ቤተክርስቲያንም ለመቅረብ በጣም ትግል ሆኖበታል። እኔ ኃጢአተኛ ነኝ እኔ በደለኛ ነኝ ብሎ ብዙ ሰዎች ከቤተክርስቲያንም ጭምር እየራቁ ነው። ስለዚህ ባካችሁን በየትኛውም አይነት ሁኔታ ላይ ልትገኙ ትችላላችሁ። ከዚህ ቀደም ደጋግመን ተናግረናል። ሰዎች በሱስ ህይወት ውስጥ ሁሉ ሊሆኑ ይችላሉ። እህቶቻችን ይቅርታዬን ቃል በመጠቀም ስጋቸውን በመሸጥ የሚኖሩ እህቶች አሉ። ቅዳሴው የሚናፍቃቸው፣ ማህሌቱ የሚናፍቃቸው። እውነቴን ነው የምላቸው። አሁን አንዳንድ ሰዎች እንደው ልክ የፀሐዩ ጊዜ አልፎ ልክ ሲመሽ እንዲህ አይነት ነገሮችን ሲመለከት እንደው በማይሆን መጥፎ በሆነ አይነት መንገድ ያያቸዋል እንጂ በጣም ብዙ እህቶቻችን ብቻቸውን እየለቀሱ አምሽተው እያለቀሱ አንግተው ያውቃሉ። ቤተክርስቲያን መጥተው በቃ ከስዕሉ ስር ተደፍተው ማልቀስ ማንባት እየፈለጉ ከታቦቱ ስር ወድቀው ማልቀስ ማንባት እየፈለጉ እኔ እኮ ግን የቆሸሽኩ ሰው ነኝ ብለው
ከቤተክርስቲያን የሚርቁ በጣም ብዙ እህቶች አሉ፣ በጣም ብዙ ወንድሞች አሉ። እና እባካችሁን በምንም አይነት ታምር መጥፎ በሆነ ጸጸት ከቤተክርስቲያን እንዳትርቁ በዚህ አጋጣሚ መልእክቴን ላስተላልፍላችሁ ብዬ ነው። ከኃጢአት አጥቦ የሚያነጻን አምላክና አባት አለን፣ እርሱም ደግሞ ክርስቶስ ነው። በአዲስ ኪዳን የማይሰረይ ኃጢአት የለም፣ የማይሰረይ ኃጢአት የለም። የኔ ተወዳጆች እኔ ክርስቶስ ይቅር ሊለኝ አይችልም ብላችሁ ታውቃላችሁ አይደል? አንዳንዶቻችን እንደው እንደዛ ብለን እናውቃለን። በቃ እንዲማ ሰርቼ እንዲማ በድዬ እንዴት ክርስቶስ እኔንማ ይቅር አይለኝም ብለን እናውቃለን። እንደዚህ ስትሉ ራሳችሁን ሳይሆን ክርስቶስን እየገደባችሁ እንደሆነ ወቁ፣ ተረዱ። ክርስቶስ ይቅር አለማለት የማይችለው ኃጢአት የለም። ከየትኛውም አይነት ኃጢአት እኛን አጥቦ ይችላል እንዴ። ብዙዎቻችን ያወረዱ አሁን ለምሳሌ ይህን ነጠላ እኔና አንቺ ለብሰናል፣ ዛሬ ለበስነው ልብስ ለብሰናል። ግን ትንሽ ሲቆሽሽ ያንን ልብስ ለብሰን በሰው ፊት መታየትን መቆምን እናፍራለን አይደል? ወዲያውኑ የምንወስደው እርምጃ ምንድነው? ልብሳችንን ማጠብ እና በነፍስም ደግሞ የደፋምነት ስሜት ሲሰማን የኔ ተወዳጆች እባካችሁን በቃ በነፍስ ደፋምነት ስሜት እየተሰማን እንደው ከክርስቶስ ፊት መቆሙ ይብቃል። በቃ ካህናት አባቶች አሉ፣ እግዚአብሔር ስጦታ አድርጎ የሰጠን። ራሳችን ለካህንና ሳይ በንስሐ ሕይወት እንመላለስ። ከኃጢአት ደፋምነት ስሜት ክርስቶስ አጥቦ ሊያነጻ ይችላል። በዚህ አጋጣሚ አንዳንድ ሰዎች መቃወም ልማዳቸው የሆኑ ሰዎች አሉ። አንዳንድ ጊዜ ገጥሞሽ ያውቃል? እንደው የሶሻል ሚዲያው መቼም እንደ ገበያ ነው። እንደ ገበያ ማለት አንቺ ገጠር ምናምን ሄደሽ ስለማታውቂ እኔ ልንገርሽ፣ እኔ አንዳንድ ገጠር ቦታዎችን ለማየት አጋጣሚ ኖሮኝ ያውቃል። እና ገበያ ቦታ ላይ ለምሳሌ እንቁላል ሲሸጡ አንዳንዱ ገበሬ ዶሮ ይጣለለትን 10 እንቁላል፣ አንዳንዱ 6 እንቁላል፣ አንዳንዱ 2 እንቁላል ብቻ ይዞ ሊወጣ ይችላል። ምን ማለት ነው? ገበያ ቦታ ላይ ሰዎች ያለቻቸው ነው ለመሸጥ የሚወጡት። ሶሻል ሚዲያም ልክ እንደዛ ነው። አንዳንዴ በቃ የሆነ በቃ አለ አይደለ 2 እንቁላል ያለቻቸው ሰዎች ለመሸጥ ይወጣሉ። 30 እንቁላልም ያለው ሰው እንቁላሉን ለመሸጥ ይወጣል። ሁሉም ያለቻቸው ነው ይዞ የሚወጡት በሀሳብ ደረጃ። እና አንዳንድ ጊዜ ሶሻል ሚዲያ ላይ መቀመጥ ሱስ የሚሆንባቸው እና የሚቃወሙትን ነገር የማያውቁ ሰዎች ይመጡና እንዴት በህብረት ቅዱስ ቁርባን ትቀበላላችሁ? እንዴት በህብረት ቅዱስ ቁርባን ያልተቀበለን ማን ይቀበል? ሰው በህብረት ኮንሰርት እየሄደ አይደል? ሰው በህብረት አንድ ላይ ቦታ ሲይዞ አይደል እንዴ? እውነቴን እኮ ነው። እኔ በጣም ነው የሚገርመኝ አንዳንድ ጊዜ ሰው በህብረት ኮንሰርት እየገባ አይደል እንዴ? ሰው በህብረት ቡክ እያደረገ ከሀገር ወጥቶ የተለያየ ቦታ ላይ እየተዝናና አይደል እንዴ? ሰው ለስጋው በህብረት ሲሮሮጥ ማንቃወም፣ ሰው በህብረት ቅዱስ ቁርባን ሊቀበል ነው ሲባል ችግሩ በህብረት ቅዱስ ቁርባን መቀበሉ ሳይሆን ፈለገ ሊያስደርግ ስለሆነ ለምን ብሎ ሰው ሳያውቀው እኔን እቃወማለሁ ብሎ ከክርስቶስ ቃል ጋር ይጣላል። እና እባካችሁ አንዳንድ የምትቃወሙ ሰዎች ከቻላችሁ እናንተም ይሄንን ቻሌንጅ ተቀላቅላችሁ የግድ ፈለገ ብቻ አይደለም እንዲህ ማድረግ ያለበት። ሌሎቻችሁም እንደው አጋጣሚውን ተጠቅማችሁ የምትቃወሙት ወንድሞቻችን በቻላችሁ ተቅም እናንተም የዚህ በረከት ተሳታፊ ሆናችሁ አብራችሁ ያሉ እህት ወንድሞቻችሁን በአጠቃላይ ለቅዱስ ቁርባን እንዲበቁ አድርጉ። ይሄ የሁሉም ክርስቲያን ግዴታ ነው። በህብረት ቅዱስ ቁርባን ስንቀበል ፊልሙን አስባችሁታል? ሰው በህብረት ኃጢአት ይሰራል እኮ። ሰው በህብረት እውነቴን ነው ብላችሁ ሰው በህብረት ናይት ክለብ ቦታዎች ላይ ይሄዳል፣ ክለብ ለክለብ ይዞራል። ሌሊቱን ሙሉ በህብረት ከአንድ ቦታ አንድ ቦታ እየዞሩ መጠጥ የሚጠጡ ሰዎች እንዳሉ ታውቃላችሁ። ሌሊቱን ሙሉ ሰው ጓደኝነቱን ለዚህ እያዋለው፣ ሰው ትውውቁን ለዚህ እያዋለው ነው። እኛ ትውውቃችንን ጓደኝነታችን ክርስቶስን ካልበጀ ምን ዋጋ አለው? የኔ ተወዳጆች እናንተ እኔን አውቃችሁኛል፣ እኔ እናንተን አውቂያችኋለሁ። የኔና የእናንተ ወዳጅነት ለምሳሌ እኔና ረዱ ዛሬ ተዋውቀናል። የኔና ያንቺ ወዳጅነት ክርስቶስን ካልበጀ ምን ይጠቅመናል? ረዱ ክርስቶስን ሊበጅ ይገባል። እና የካቲት 15 የፊታችን ቅዱስ ቁርባን እንቀበላለን። የተመረጠ ትውልድ የሚል የቲክቶክ አካውንት አለ። ምናልባት ፎሎ ያላረጋችሁት እህቶች ወንድሞች ፎሎ አድርጉት። እና መመዝገብ የምትፈልጉ ከኛ ጋር ቅዱስ ቁርባን መቀበል የምትፈልጉት ወንድሞቻችን በአጠቃላይ በውስጥ መስመር
መመዝገብ እንፈልጋለን ብቻ እያላችሁ መልእክታችሁን አስቀምጡልን። ሌላ አይነት ነገር የሚጽፉ ሰዎችን መልእክቱ ስለማንየው ማለት ነው። መመዝገብ የምትፈልጉ መመዝገብ እንፈልጋለን ብቻ እያላችሁ አስቀምጡልን። ምንም አይነት ክፍያ የለውም። ቅዱስ ቁርባን ለመቀበል በነፃ የተቆረሰልንን ስጋ በነፃ የፈሰሰልንን ደም ለመቀበል ሁላችሁም ከእናንተ የሚጠበቀው ራሳችሁን ለካህን አሳይታችሁ በነሳው ተመላልሳችሁ ራሳችሁን ለዛ ቀን ማዘጋጀት ብቻ ነው። ስለዚህ ሁላችሁም ሬዲ ሁኑ። የተመረጠ ትውልድ ኦርቶዶክስ የወጣ የተመረጠ ትውልድ የሚል የቲክቶክ አካውንት አለን እና ሰርች ባላችሁ ላይ ሰርች ታደርጉት ይመጣላችኋል። አካውንቱ በውስጡ ምንም የተፖሰተ ቪዲዮ የለም። አካውንቱን ፎሎ ያላደረጋችሁት ወንድሞች አካውንቱን ፎሎ አድርጉት። የተመረጠ ትውልድ የሚለው አካውንት ላይ ገብታችሁ መመዝገብ የምትፈልጉ መመዝገብ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን። እሺ የኔ ተወዳጆች ያንን ማለት ነው የምፈልገው። ለማንኛውም እግዚአብሔር ያደርሰንና ከጾሙም በኋላ ደግሞ ምን ነው ይቅርታ ዘፈን ገባብኝ ተከፈተ። ይቅርታ በጣም አይ ችግር የለውም። እሺ ችግር የለውም። አንዳንዴ ያጋጥማል። ዩቲዩብ ላይ አንዳንዴ መዝሙር ምናምን ከከፈታችሁ በኋላ ድንገት ሳታስቡት ሌላው ነገር ደግሞ ራሱ ብቅ ይላል። ሰርች አድርጌ ነው የተመረጠ ትውልድ የሚለውን አካውንት ስፈልግ ቲክቶክሽ ላይ ሰርች አደረግሽው ምንም አይነት ቪዲዮ የሌለው አካውንቱ ብቻ ይመጣላችኋል። ፕሮፋይል ልክ እዚህ ጋር እንዳለው አይነት ፕሮፋይል ይመጣላችኋል። ካልሆነ ደግሞ የሰራሁት ቪዲዮ አለ። ቪዲዮ ላይ ገብታችሁ ቅዱስ ቁርባን በህብረት ልንቀበል ነው የሚል ቪዲዮ አለ። ቪዲዮ ላይ ገብታችሁ ከስር ሜንሽን አድርጌዋለሁ እና ያ ሜንሽን የተደረገውን አካውንት ስትነኩት ወደ ውስጥ ያስገባችኋል። በዛው ፎሎ ታደርጉታላችሁ። አንድ ሌላ ቪዲዮ ሰራላችሁና በዛው ፎሎ ታደርጉታላችሁ። ሁላችሁም እናረዱ። በጣም 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 ነው የምናመሰግነው ስለነበረን ጊዜ ስለነበረን ታይም በጣም 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 አድርገን እናመሰግናለን። በርቺ፣ በክርስቶስ ፍቅር እጅግ በጣም እንወድሻለን። አይሆፕ አሁንም አንቺን ፎሎ የሚያደርጉ ሰዎች በተለያየ አይነት አጋጣሚ የቤተክርስቲያንን ትምህርት እንዲማሩ ምክንያት እንደምትሆኚ ተስፋ አደርጋለሁ። በደንብ ጠንክሪ፣ ከጎንሽ ነን እና በየትኛውም አይነት ታይም ደግሞ ላይቫችንን ድንገት ከፍተን የተለያዩ ሀሳቦችን ስናወራ አይተሽ እንዳታልፊ እሺ። ወደ እኛ ጋር ጎራ ብለሽ ደግሞ ቁጭ ብለሽ የተወሰኑ ሀሳቦችን እንድትማሪ በክርስቶስ ፍቅር ጋብዛለሁ። ሌላ ማንሳት የምትፈልጊው ነገር አለ ረዱ? ሌላ ማንሳት የሚፈልገው ነገር የለም። ሚስትን ሰላም፣ ፍቅረኛን ሰላም በል። ፍቅረኛ ነው የሚባለው ገና እንግዲህ አሁን ባለቤት የምትሆነው ገና ከ2 ዓመት በኋላ ነው። እስቲ እግዚአብሔር ከረዳን ግን ሰላም ልልሻለሁ። ሰላምታሽም እስቲ ሰላም በያት። አሁን ምናልባት ሪከርድ ካደረጉልሽ ሰላም በያት እስቲ። ወለተ ማርያም ነው ስሟ። አለማዊ ስሟን አልናገርም እኔ ነኝ ያወጣሁላት ወለተ ማርያም ብዬ እና ሰላም በያት ይደርሳል። ወለተ ማርያም በጣም ደስ ትላላችሁ። ሙሉ ሰዓቱን ፍቅሩን እየገለጸ ነበረ። በጣም ኪዩት እንዴ በቃ ይደርሳታል። አሁን ይኸው ሪከርድ ያደርጉታል፣ ይደርሳታል። እኔም ሰላም ልልሻለሁ። እግዚአብሔር በረዳን መጠን ደግሞ እንግዲህ በህብረት ቅዱስ ቁርባን የምናደርግባቸው ወቅቶች ስለሚኖሩ እግዚአብሔር ቢረዳን አንቺም ደግሞ እኛን ጆን ያደርገሽ ምናልባት እንግዲህ ሀገር ቤት ከተመለሽ ከኛ ጋር እንግዲህ የክርስቶስን ቅዱስ ስጋውን ክቡር ደሙን እንድትቀበይ በፍቅር እንጋብዝሻለን ማለት ነው።